ለምሳሌ ይሄ አሁን በእርግጠኝነት አንድ ሰው የፖለቲካ ሳይንቲስት ነኝ ካለ ምሳሌ ልንገራችሁ። ለምሳሌ ፕሮፌሰር ጆን መርሻይመር የሚባሉ የቺካጎ ዩኒቨርሲቲ ፕሮፌሰር አሉ። ምናልባት በዩክሬን ራሽያ ጦርነት እሳቸውን የምታደምጡ ካላችሁ ከዚህ ቀደም ተናግሬ ነበር፣ አድምጧቸው ብዬ። የዩክሬንና ራሽያ ጦርነት ከመጀመሩ 8 ዓመት ቀደም ብሎ መነግራችሁን በደንብ አድምጡና ሄዳችሁ ዩቲዩብ ላይ ታያላችሁ። ዩክሬን ኢዝ ዘ ዌስትስ ፎልት የሚል ትንታኔ ያላቸው እና ከ8 ዓመት በፊት የዩክሬንና ራሽያ ጦርነት እንደሚነሳ የተናገሩ የመጀመሪያ ሰው ናቸው። አሁን ከዛ ጄፈሪ ሳክስ የሚባሉም ደግሞ አሉ። ኢኮኖሚስት ናቸው፣ ዩኤን ውስጥ የሰሩ ሰው ናቸው። ዓለም ላይ የሚሆነውን ነገር የተለያዩ ቫሪያብሎችን አስቀምጠው ሲተነብዩና ሲናገሩ ኤግዛክት ሴም ቲንግ ነው የሚሆነው ዓለም ላይ እየሆነ ያለውን ነገር። አሁን የፖለቲካል ሳይንቲስቶችን የሌላ ሀገር ስታዩ አስቀድመው ከ5 ዓመት ከ6 ዓመት በፊት የተለያዩ እንትኖችን ወይም ከ2 ዓመት በፊት ይናገራሉ። ኦኬ አሁን ራሳቸውን የፖለቲካ ሳይንቲስት ነን ወደሚሉ ሰዎች ልምጣና ለምሳሌ በሰሜኑ ጦርነት ተናግሬ ነበር። የሰሜኑ ጦርነት ያልተነበየ የለም፣ ለምሳሌ ያልተናገረ የለም። ማንኛውም ፖለቲካን የጀመረ ሰው መቀሌና አዲስ አበባ ይመላለሱ የነበረውን መመላለስ ያየ ሰው ጦርነት ሊነሳ እንደሚችል ማንም ይሄን እንግዲህ የሚያመልጠው አለ ብዬ አላስብም። አሁን ኦሮሚያን የኦሮሞን ሕዝብ ማነሳሳት ነው ቀላሉ መንገድ፣ በጣም ቀላል አድርጎት ማለት ነው። አብይን እኮ ለመጣ የኦሮሞን ሕዝብ ማነሳሳት ነው ምናምን ብሎ ቀላል አድርጎ ሲናገር አንዳንዶች ህዝብን መናቅ ነው ይላሉ። ህዝብን በዚህ ደረጃ እኮ በሚስቴም ደረጃ በሚስቴ እንኳን በሚስት ወይ በባልሽ ጉዳይ አትተማመኝ ማለት፣ ምክንያቱም ባልሽ እንኳን የተለየ ሀሳብ ሊኖረው ይችላል ወይ እሺ ወይ ሊሆን ይችላል። ዝም ብሎ እርግጠኛውን 100% ሶፋ እንኳን እንግዛ ስላልሽው እሺ ብሎ ሊገዛ አይመጣም። ወይ የሆነ ተለወጥ ቀይ እንግዛ ወይ ቢጫ እንግዛ ሊልሽ ይችላል፣ ወይ ደግሞ አሁን አይደለም ጊዜ ሊልሽ ይችላል። በዚህ ደረጃ ህዝብን ያውን ደግሞ በሚሊዮን የሚቆጠርን ህዝብ እርግጠኛ ሆኖ አነሳሳበታለሁ ጥለዋለሁ ሲል አንደኛ ህዝብን መናቅ ነው ይላሉ፣ ሁለተኛ ያለው ነባራዊ ሁኔታ የመርዳት ችግር አለበት ይላሉ። በዚህ ደረጃ እሱ የተናገረው ንግግር አሁን ካለው ነባራዊ ሁኔታ ጋር ስታዩ ማለት ነው ትርጉም የሚሰጠው ሆኖ አግኝተሽዋል ወይስ የተሳሳተ ትንታኔ ነው ብለሽ ነው የምታስቢው? እንግዲህ አልሞት ባይ ተጋዳይ እንደሆነ ነው። ተነስ ቢለው የሚነሳለት ወጣት አለው። ወደዛ ልመጣለን ነው። አልሞት ባይ ተጋዳይ ነው አለሁኝ። እኔ ከዚህ በፊት እንዳረኩትኝ አሁንም ኦሮሚያ ውስጥ ተቀባይነት አለኝ፣ የኦሮሞ ህዝብ ይቀበለኛል፣ መሰረት አለኝ ብሎ ይሄን በሚዲያ ከቨር ለማድረግ ነው ብዬ ነው የማስበው። ምክንያቱም እኔ ከዚህ በፊት እንዳልኩትኝ ጆዋር ወጥቶ ቄሮ ውጣ ተሰለፍ እንዲያድርግ ሲል የነበረው በሱ ብቃት በሱ የፖለቲካ እውቀት ምናምን ሳይሆን የኦሮሚያ ብልጽግና የሆነው አሁን ኦፒዲዮ ከውስጥ ለውጥ ለማምጣት ፈልጎ ስለነበረ መልምሎ ያዘጋጀለትን መዋቅሩን ተጠቅሞ የጠራለትን ቄሮ ነው የተጠቀመው። አሁን ቢጮህ እንደፈለገው ቢል ጆዋርን ተከትሎ ወጥቶ የሚሞት የኦሮሞ ልጅ የለም። ጆዋር እድሉ ተሰጥቶት ተፈትኖ የወደቀ ነው። ለዚህ ማሳያው ምን እንደሆነ ልንገር። ኦሮሚያ ውስጥ እሱን ተከትሎ ምንም ነገር የሚያደርግ ኢቭን ኢፍ ታጣቂ ኃይል እንኳን የለም። ምሳሌ የነ ጃልመሮ ቡድን ጆዋርን ወደዛ አካባቢ ድርሻ ያደረገው። ስለዚህ ወዴት ሄዷል መሰለ? ጆዋር ወደ አማራ ፖለቲካ ሄዶ 24 ሰዓት ስለፋኖ ሲያወራ ይውላል። ከዚህ በላይ ክሽፈት ምን አለ? ሐሜተኛ ሆኗል። እውነት ለመናገር አሁን እዚህ ፖለቲካ ተንታኝ ነው ምናምን የምትሉ ሰዎች እኔ እንዴት እንዳያችሁት አላውቅም። ሐሜት ሆኗል እኮ በቃ ሐሜት። ሰው 24 ሰዓት ሐሜት፣ ሰዎች የታደሙባቸውን እንትን ቪዲዮ እያመጡ ምናምን ሐሜት ውስጥ የተገባባቸው ሁኔታዎች አሉ። አየ ይሄ ዘመን ጥሩነቱ ሚዲያ እያንዳንዷን ነገር ያመጣልሃል። አሁን በተቃዋሚ ጎራ በተለይ ውጭ ያሉት ፖለቲከኞቻችን ስናያቸው ከወር ከ2 ወር በፊት ከዓመት በፊት እኔ ለምሳሌ አንዳርጋቸውን አግኝቼዋለሁ። በትክክል ያለኝ ነገር ከአብይ በላይ ኢትዮጵያን የሚወድ ኢትዮጵያዊ የለም፣ እኔ በሱ ልክ ሀገሪቷን መወዳት አይመስለኝም ነው ያለኝ። አሁን ተመልሶ እንደዚህ ሲለኝ ሾርት ሚሞሪ ከሆነ እንደተባለ ያለኝ እኔ ጋር ነው ችግሩ ማለት ነው።
ሴም ቲንግ ገዱ በጣም ብዙ ርቀት ሄዷል። እያንዳንዱ ነገር ሪከርድ የተደረገ ነው። አሁን መተህ እንዲህ ስትል እንዴት ልመንህ ነው የምለው። አንዴ ቃልሽ ቅድስት እንዴት ልመንህ? ስለዚህ እኔ መብታቸው ነው መሰባሰብ፣ ሀሳብ ይስጡ፣ ይተንትኑ። በተለይ እኔ በነጃዋር በኩል መንግስትን ይሙልን፣ ያላወቅናቸውን ሀሜቶች ይንገሩን፣ ያለፉ ነገሮችን ምናምን ይንገሩን፣ እንሰማለን። ግን በእርግጠኝነት እነሱ በጣም ጎበዝ ከሆኑና ቀጣይ የሽግግር መንግስት መፍጠር የሚፈልጉ ከሆነ አንድ ዓመት አብረው ይቆዩ። በተመሳሳይ ፖለቲካ እንትን ውስጥ ሆነው 1 ዓመት አብረው ይቆዩ። ከዛ ፍኖተ ካርታቸውን ያሳዩን። ያን ጊዜ አማራጭ ኃይል ብለን ልንጠቀማቸው እንችላለን። አሁንም መነሻቸውን በጣም ብዙዎች የሳቱት ይሄንን መንግስት እንደው በካልቾ ቢሉት እንደሚወርቅ አርጎ እንዳለቀለት አርጎ መናገር እኔ የፖለቲካ ችግር ውስጥ እንዳሉ ነው የሚሰማኝ። ተመልከት የሶሪያን መንግስት እኮ ያ ሁሉ ተቃዋሚ ጋር እየታገለ ዋና ከተማዋን ብቻ ይዞ ለ13 ዓመት መንግስት ተብሎ ቆይቷል። በምን ሂሳብን የታጠቀ መንግስት መተህ በቃ እንደዚህ ስላረኩት ጥሎ ይሄዳል ምናምን ብሎ ማሰብ እንዴት አይነት ፖለቲካ እየሰሩ እንደሆነ ግራ ይገባኛል ማለት ነው። ቴንኪዩ። ሰላም ደርልኝ። ሰላም ዋሉ። ፖለቲካ መሬት ላይ ያለው ነባራዊ ሁኔታ አይንን ገልጦ ማየትና መተንተን ነው። ከዛሬዋ ቀን ጀምሮ ቀን ካላንደራችሁ ላይ መዝግቡና ለቀጣይ 10 ዓመት በህይወት ካላችሁ ታዘቡኝ። ለቀጣይ 10 ዓመት ጃዋር መሐመድ ተነስ ብሎ የሚነሳለት 100 የኦሮሞ ወጣት ካለ እኔ ራቁቴን ቆማለሁ። ከሱ ይልቅ ፋኖች 4 ኪሎ ሊገቡ ይችላሉ። ኦነግ 4 ኪሎ ሊገባ ይችላል። መሬት ላይ ያለውን ነባራዊ ሁኔታ አይቼ ስተነትን ነው። እንግዲህ የኔ ግምጋሜ ትክክል ሊሆን ይችላል ላይሆን ይችላል። ግን የኔ ከጠየቃችሁ እንደዛ ነው የሚመስለኝ። በወኔ በፍቅር በምናምን አይደለም። መሬት ላይ ያለውን እውነታውን አይናችሁን ገልጣችሁ እዩ። አሁን የሚተማመንባቸውን ቄሮች ይዋቸው እስኪ ምንድን ነው እያሉ የሚሉት? ቄሮ ስለ ቄሮየን አይደለም ወደው በጣም ወደው ልጅ ነው። መሬት ላይ ያሉትን እስኪ አሁን የሚተማመንባቸውን የኦሮሞ ወጣቶች ይዋቸው። ምንድን ነው የሚሉት? ምንድን ነው እያወሩ ያሉት? ይሄው ይሄ ጥላቻ ምናምን ሳይሆን ነባራዊ ሁኔታውን አይናችሁን ገልጣችሁ አይታቸው ትንታኔ ሰጡ። በቃ አለቀ። እንደሚለው እሱ ሪትሙ የጠፋበት ነው ይመስለኝ። እኔ ሪትሙ ደግሞ ከጠፋበት ሌላ ካርታ ምናምን መምዘዝ አለበት የሚል እምነት አለኝ። ወይ አይ ዶንት ኖ እንዴ ሊሆን እንደሚችል አላውቅም። ግን የኦሮሞን ወጣት አነሳስቼ ጠቅላይ ሚኒስትሩ ላይ የሽግግር ሂደት እመራለሁ የሚለው ነገር እኔ እንጃ። እንደ 10 ዓመት አበዛሁት አይደል? እንደ ልጨምር መሰለኝ አሳነስኩት መሰለኝ 15 ዓመት አድርጌዋለሁ ለማለት ያለው። እሺ ከቅድስት በኋላ መሐመድ መጣ። ይሄ የግሌ የኔ ሀሳብ ነው እንጂ ሌላ እንትን አይደለም። ወደ ሙሄ እንሄዳለን። ሙሄ ይሰማል። ታብታብ ሳይደረግ ሲቀር እንደዚህ ይሆናል። እስኪ እንግዲህ ሁሉም የየራሱ ፍሰት አለ እዚህ ቤት ውስጥ እንደምታየው ነው ቴዲ። እንግዲህ ወፍ እንደ ሀገሯ ትጮሃለች የሚለውን ወፍ እንደተከፈለበት ቦታ ይጮሃል ብዬ ነው የማስበው። እና አንዳንድ ሰዎች ብልጽግናንን ብለው መናገር አይደፍሩም፣ ግን ብልጽግናዎች የሚያበላሹትን ነገር ኮሬክት በማድረግ ነው ተጠምደው ያሉት። የብልጽግና ደጋፊ ነን ብለው ቦልድሊ የሚያወሩት ሰዎች የሚናገሩትን ነገር ነው ፊክስ ለማድረግ እየሞከሩ ያሉት። እና በነገራችን ላይ በግልጽ መደገፍ እኔ ብልህነት ነው ብዬ ነው የማስበው። በግልጽ ለምታምንበት ነገር በግልጽ መደገፍ፣ የኢትዮጵያ መንግስትን መደገፍ ኃጢአት አይደለም፣ መቃወም ኃጢአት አይደለም። ነገር ግን ሁለት ጫማ ለብሶ ሁለት ግራ ጫማ ለብሶ አንደኛው የቀኝ ጫማ እስኪገኝ ድረስ በሁለት ግራ ጫማ ልንቀሳቀስ የሚሉ ሰዎችን እያየው ነው። እዚህ ጋር ሊትራሊ እንትን እያደረጉ ያሉት ይሄ ምንድነው ኦፖርቹኒስቲክ አይነት ቢሄቪየር የማይባቸው ማለት ነው። እዚሁ ላይ ሌላ ፖለቲካል ኮንስፓይረሲ ሲሰሩ ታያላችሁ። ጃዋር መሐመድ በጃልመሮ ፕሪቴክስት ቢገደል እንደሚያስደስታቸው
የሚናገሩ ሰዎችን እዚህ ጋር ያለሁኝ። ይሄ ምንድነው? ለኦሮሞ ህዝብ ካላቸው ካንሴሬስ የሆነ ጥላቻ ማለት ነው። የኦሮሞ ህዝብ የመገዳደል ታሪክ ውስጥ እንዲወጣ አይፈልጉም። እዚሁ ፋብሪኬት አድርገው የሚነግሩንን በሀሳባቸውም እዚሁ ይነግሩናል። ከዚህ በፊት ጃራ አባገዳ ባሮ ቱምሳን ገደለ እያሉ የሚሸቅጡ ሸቃጮች እዚህ ጋር ደግሞ ጀዋር መሐመድን ጃርመሮ አያስደርሰውም ሊገለው ይችላል የሚል ተረት ተረት ያወራሉ። የምናየው ግን በአካል የምናየው የጃልመሮ የቅርብ ሰው ጀዋር መሐመድ ካለበት መድረክ ውስጥ ተቀምጦ አውርቷል። የካናዳውኑ ማየት ትችላለህ፣ ዲሲም ላይ የነበረውን ማየት ትችላለህ። እነዚህ ሰዎች ህልማቸውን ነው የሚነግሩት። እኛ ደግሞ እያልኩ ያለሁት እኔ ኢትዮጵያ ውስጥ በህልም የሚኖር አይደለም። በቃ ከዚህ በፊት የነበረውን ነገር በነገራችን ጀዋር መሐመድና አብይ አህመድ ሰዎች በሚፈልጉት መንገድ እንትን ውስጥ እንዲገቡ አልፈልግም። ሁለቱም ኦሮሞዎች ናቸው። በነገራችን ላይ ተጠቃሚ የሚሆነው ከዛ ውጭ ያለው አሽቃባጭ ነው። አብይ አህመድን ለምን እንደሚደግፉት የምናውቃቸው ሰዎች፣ አብይ አህመድን እንዴት መደገፍ እንደጀመሩ የምናውቃቸው ሰዎች አሁን ላይ አብይ አህመድን የደገፉ መስለው አብይ ኮንትራሪ እነሱ የሚጠሉትን ሰዎች እንዲያጠፋላቸው የሚፈልጉ ሰዎች አሉ። ይህ በግልጽ እዛ ጋር ዝልኝና አንድ ብርቱ ጥያቄ ልጠይቅህ። የሴራ ከዛ በቂ ደቂቃ ስታሉ ይሄ የሴራ ጥያቄ ነው። ሁላችሁም አይናችሁንም ጆሮአችሁንም ገልጣችሁ አድምጡኝ። ጀዋር መሐመድና አብይ አህመድ ተነጋግረው ፖለቲከኞችን ያዝልን ብለው አሁን ለምሳሌ ከጀዋር መሐመድ ጋር አብረው የተሰበሰቡ አምነውት የተጠጉ ፖለቲከኞች አሉ። እነሱን ወደ ገደል ከመራቸው በኋላ ገደል ውስጥ ከከተታቸው በኋላ ጠና አስጥልኝ ብሎ ለመሄድ የተስማሙ ይመስላል? እሱን አጠይቀኝ። ለምን ጠይቀኛለህ? እሱን ሴራ ሊሆን ይችላል። ለምን ጠይቀኛለህ? እሱን ምን ማለት ነው? ለምን ጠይቀኛለህ? በቃ የኔ የፖለቲካል እንትን አለኝ አይደለ? ስለዚህ ይሄን እንድነግርህ የምትፈልገኝ ከሆነማ ዲስ ነው ፖለቲክስ። ምን ማለት ነው? አልገባኝም። ሴራውን እንድተነትንልህ የምጠይቀኝ ከሆነ አንተ የገባ የተረዳኸው ነገር አለ ማለት ነው። ምንድን ነው ይሄን ሴራ አይተኸዋል እኮ ነው ጥያቄ። አሁን ይኸውልህ እኔ ምንድን ነው ቁጣ የሚያደርግህ ምንድን ነው? ቁጣ አይደለም አትጠይቀኝ ያልኩህ ሴራ ነው ወይ ብለህ አትጠይቀኝ። የምትረዳው ነገር አለ አይደል አንተ? ጥያቄ ጠይቁ። ይሄን ሴራ አይተኸዋል እኔ ካየሁበት አንግል እኮ ነው። ሌላ ነገር እኮ የለውም። እኔ ያየሁበትን ገብቶኛል። አንተ ያየህበት አንግል አለ። እኔ ባየሁበት መንገድ በጀዋር መሐመድ እና በአብይ መካከል ያለውን ነገር እንዲህ ነው ብዬ እንትን የሴራ ትንተና ውስጥ መግባት አልፈልግም። ግን እያልኩ ያለሁት እንደዛ ሲሆን ከዚያ ይሄን መተንተን አልፈልግም፣ ይሄን ሴራ ልገባበት አልፈልግም ማለት አንድ ነገር ነው እንጂ ለምን ጠየቀኝ ስትል ትንሽ እንትን ስላደረገኝ ነው። እንደዚህ ቴኪታስ ምንድን ነው በቁጣ መልክ ሳይሆን አትጠይቀኝ ያልኩት ምንድን ነው ዩ ኖ ሰምቲንግ ሰው ሊሆንም ይችላል እንደዛ አይነት ነገር ግን አሁን ይሄ እንዲህ ነው ብዬ 100% የምነግርህ ነገር አይደለም። ከሆነም ደግሞ በነገራችን ላይ ማለት ነው ቢሆን ማለት ነው I would be very happy። አብይ አህመድ እና ጀዋር መሐመድ to the extent ማለት ነው ሀገሪቱን ወደ ተሻለ መንገድ የሚያደርሱበት መንገድ ከተፈጠረ I would be very happy። የምፈልገው ነው ኢትዮጵያ የምትባለው ሀገር የሁሉንም ብሔር ብሔረሰቦችን ችግር መፍታት በምችልበት መንገድ እንድትቀጥል ነው የምፈልገው። ነገሩ ግን አሁን ምንድነው በተቃራኒው እያየን ያለ ነው። ለምሳሌ for the last few days በነበረው እንትን ጀዋር መሐመድ የአብይን ፎቶግራፍ በኤአይ ሰርቶ ምናምን ለጥፏል እያሉ የሚያሽቃብጡ ተለጣፊዎች አሉ። እነዚህ ሰዎች ኦሮምኛ ቋንቋ ይችላሉ። በኦሮሞ አዛነ ኦሮሞ የሆነ ቦታ ሄዶ ሲለፈልፉት ሰማቸዋለን። ዲያናት ኦሮሞ በዲያ ፌክ እንትኖች ኦፖርቹኒስቶች ናቸው። ኦሮምኛ ይችላሉ። የራሳቸው ማንነት አላቸው። በራሳቸው ማንነት ውስጥ ቆመው ማውራት መስራት አይችሉም። ለምሳሌ ጀነራል ሳምሮ የሚባል ሀዲያ ነው። ከታመነ ጋር አይስማማም። I have been following him for more than 3-4 years። ከዚህ በፊት ይሄ አቋሙ ላይ ከመምጣቱ በፊት በቃ አንደኛ ደረጃ ቀሮ ነበር። አሁን ደግሞ ተገልብጦ አብይ አህመድን እንትን ለማድረግ ሲሞክር ተዋለ። እንደዚህ አይነት የሌብነት የፖለቲካል ዲስኮርስ የምትሰሩ ሰዎች ውጡ። በአማራና በኦሮሞ መካከል፣ በአማራና በትግሬ መካከል ጦርነት እንዲፈጠር እየሰሩ እዚህ ጋር መተው ደግሞ ናይስ ይጫወታሉ። ካድሬ፣ ሆዳም ካድሬ ማለት ነው። ይሄ ቢቆም የሚሻል ብዬ ስለማስብ ነው። ለምሳሌ አያና አለ። በግልጽ አያና የሚናገራቸው ነገሮች አሉ። አሁን አያና ሲመጣ ሪሰስቴት የሚያደርጋቸው የብልጽግና ካድሬዎች አሉ፣ የሚያበላሹትን ነገር የሚያስተካክልላቸው። አሁን አያና ሲመጣ ቅድም አትሞስፈሩ ተቀየረ ራሱ። እንደዚህ አይነት ተለጣፊዎች በቃ ውጡ። በኦሮሞን ፖለቲካ፣ በአማራን ፖለቲካ፣ በትግራይን ፖለቲካ ለባለቤቶቹ ስጡ። ከዛ ውጭ ግን ጃልመሮ
ጀዋርን ገሎ ኢትዮጵያ ትቀጥላለች ብሎ የሚያስብ ካለ አብይ አህመድን ጀዋር ገሎት ኢትዮጵያ ትቀጥላለች ብሎ የሚያስብ ካለ ኢትዮጵያ የነዚህ የሶስት ሰዎች አይደለም። ኢትዮጵያ የ80 ምናምን ብሔር ብሔረሰቦች ነው። እነዚህን 80 ምናምን ብሔር ብሔረሰቦች የሚጠቅም ስራ የሚሰራ ሰው ያስቀጥላታል። በዛ መልኩ አንደርስታንድ መደረግ አለብን ብዬ ነው የማስበው። ከዛ ውጭ ግን ይሄ የክሬዲት አሰጣጥ በተመለከተ እኔ ቴዲ አምሹር የጀዋርን ፔጅ ታየዋለህ ብዬ አስባለሁኝ። እያንዳንዱ ፖስት የሚያደርጋቸውን አዝ ጆርናሊስት ሚዲያ ስካን ታደርጋለህ ብዬ ስለማስብ የማንም ይሁን የማን ምክንያቱም አንተ አንድ ቦታ ላይ ሳይድ ታደርጋለህ ብዬ ስለማላስብ ማለት ነው። ጀዋር መሐመድ በቅርብ እንኳ ለዩናይትድ ኔሽን የገባውን የግብፅ ደብዳቤ ምንድን ያለው ኢትስ ቱ ሌት ነው ያለው። ኢት ኢዝ ቱ ሌት። አሁን ላይ የመክሰስ የማልቀስ ጊዜው አይደለም። ትላንት ነበር ቀድሞ ነበረ እንጂ መጥኖ በደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ነው ያልናት ግብፅን ማለት ነው። ኢትዮጵያ ውሃውን መያዝ ብቻ ራሱ ኤነርጂ ባይኖረንም ምንም ባይኖረንም ውሃውን ራሱ ኮንትሮል ማድረግ ኢዝ ኤ ኒውክለር ዌፐን ፎር ኢትዮጵያንስ። ጂኦፖለቲክሱ ላይ ተፈላጊ የምትሆንበት ፖለቲካው ላይ ሚዛን የምትመታበት የሚጠሉን ስንት ኮንስፓይረሲ ሰሩን የነበሩበት እንትና አይተራለም። የጅቡቲውን ከሶማሌላንድ ጋር በነበረን የሲያክሰስ ስንት ሲሰሩን የነበሩ ሰዎች መጥቶ ምንድን ሲል የነበረው ሲደሰኩር የነበረው የእስማኤል ኦመር ጌሌ ማለት ነው። ግን ምንድን ነበር ሲሰራ የነበረው ህዳሴ ከመመረቁ በፊት ከዚህ እዚህ ቤቱ ስናወራ ነበር አይደል? አንዴ ሙሉ በሙሉ ኮንትሮል ታድርገው የታጁራን ወደብ ብሎ ተናግሮ ሳምንት ሳይቀር ሀሳብ የቀየሩበት ሶማሊላንድ ጋር ሲሄድ የኢትዮጵያ መንግስት ማለት ነው። እኛ እዚህ ጋር ስለ ናሽናል ኢንትረስት ብለን ስናወራ ዛሬ መጥቶ ግን አዚፍ ኢትዮጵያን እንደሚወድ ለኢትዮጵያ እንደሚጠቅም ስለማይችል ነው። ከዚህ በኋላ አባይ ግድብ ተገድቧል፣ ውሃውን ይዘናል። የኤነርጂ ጉዳይ ሌላ ጉዳይ ነው። የሆነ ነገር እንኳን እናደርጋለን ቢሉ ውሃውን መልቀቅ ራሱ ባላንስ ኦፍ ፓወር እንዲኖረን ያደርገናል። ያውቃሉ ይሄንን። እነዚህ ሰዎች እዚህ ድረስ የመጡት ግድቡን ማንም ይጨርሰው ማንም ይጀምረው ኢትዮጵያኖች ግድቡን መገንባት መቻላቸው ነው። ስለዚህ ለይተን ነው ነገሮችን በዘርፉ ለይተን መናገር ብንችል ጥሩ ነው የሚለውን ያክል እንትን ለማለት ነው። ከዛ ውጭ ግን ደጋፊ ሳትሆኑ እንደ ደጋፊ የምታወሩ ሰዎች ቢያንስ ነገር አታውቁትም። ዛሬን ነው የምናውቀው። ዛሬ ባየነው በሰማነው ባነበብነውና በተረዳነው ነው እየተናገርን ያለ ነውና ለነገ ትዝብት እንዳንወድቅ ቢሆን ጥሩ ነው። ጆሃርን ትላንትና ታውቁታላችሁ። ጆሃር ከፊት ለፊት ሆኖ ኢትዮጵያ አውት ኦፍ ኦሮሚያ ብሎ ተናገረ ሲል ከኋላ ሆኖ ስሎጋን ሲያሰማ የነበረው ፕሪ 2018 የነበረን ጉዳይ ዛሬ ልክ ጆሃርን አታክ ለማድረግ የሚያመጣው ትላንትና ከጆሃር በፊት አጣና ተሸክመው አዲስ አበባ ዙሪያ ሲዞር የነበረ ሁላ ነው ቴዲ። ዛሬ አሁን የብልጽግና ደጋፊ ሆኖ ጆሃርን ክሪቲሳይዝ ለማድረግ ኢትዮጵያ አውት ኦፍ ኦሮሚያ ብሏል ጆሃር እያለ የሚናገር የኦሮሞ ተወላጅ አጣና ሲሸክም የነበረ ነው። ስለዚህ ይሄ ኦፖርቹኒስት ሆዳደር የሆኑ ሰዎች ናቸው እንደዚህ እያሉ ጆሃርን ክሪቲሳይዝ የሚያደርጉት ብዬ ነው የማምነው። በዚህ ልክና መልክ ብንረዳው ለማለት ነው። አመሰግናለሁ። ኦኬ፣ እኔ አንድ ነገር ልበልና ወደ ሌሎች ልሂድ። ለጆሃር ደጋፊዎች የሚያስደስት ትንታኔ ጆሃር ላይ ጨከንክ ላላችሁ የኔ የራሴ መገለጥ ወይም የራሴ ሴራ ትንታኔ የብልጽግና ሰዎችና አብይ አህመድ ወይም ደግሞ የብልጽግና ሰዎችና ጆሃር መሐመድ ተነጋግረው ቢኮዝ ጆሃር መሐመድ በተደጋጋሚ የተነገራቸውን ነገሮች ከሰማችሁ አንዴ አብይ አህመድ ኢንክሬዲብል የሆነ ስራ እየሰራ ነው፣ ልንደግፈው ይገባል፣ በእርግጥም ያሸጋግረናል አለ። በዚህ ንግግሩ ከብዙ የትግል ጓዶቹ ጋር ተጣላ፣ ከነጸጋዬ አራርሳ፣ ከነኢታና ሀብቴ ከሌሎቹም ጋር ወዲያው እንደዛ ያልኩት አብዛኛው ሰው እንደዚህ ስላለ በቃ ኦኬ ካላችሁ ብዬ ላለማስከፋት ነው አለና እነዚህን ጎራዎች ተቀላቀለ። ልብ ብላችሁ አድምጡ። እነዚህ ነጥቦች ታገናኛላችሁ። ክብራትና ክብራን ወዲያው ሄደና የብልጽግና ተቃዋሚ የሆኑ ሰዎችን መሰብሰብ ጀመረ። የወጣለት ቀንደኛ ተቃዋሚ ሆነ። ምናልባትም ለብልጽግና ማነቆ የሆኑ ፖለቲከኞችን ሰብስቦ ይዞ ወደ ገደል እየመራቸው ሊሆን ይችላል። አንዱ ታክቲክ ሊሆን ይችላል። መጨረሻ ላይ ወደ ገደል ከገቡ በኋላ ጤና ይስጥልኝ ትቀልዳላችሁ እንዴ? እግራችሁን ላሱ። በአብይ አህመድ ላይ የምነሳ መስሏችሁ ነው እንዴ? በእጃችን የገባነውን ስልጣን አሳልፈን የምንሰጣችሁ መስሏችሁ ነው እንዲህ ብሎ መሄድ ይመስለኛል። ምክንያቱም ከዚህ ቀደም ባደረገው ንግግር ምን አለ? ይኸው ሰውዬ የቄሮ መኖር ወይም ደግሞ የእኛ ትግል መኖር አብይ አህመድ እንዲስፈነጠር ያደርገዋል። ያልተሰሩ ጥያቄዎችን ብዙ ዲማንዶችን ባቀረብን ቁጥር
እንደ ታኮ እንይዘዋለን፣ እንደ ታኮ ለመያዝ ያገለግሏል የሚለውን ነገር የምታስታውሱ ካላችሁ ምናልባትም ጀዋር መሐመድ ብልጽግና እንዳይንሸራተት እንደ ታኮ እየያዘ ነው። እነዚህ የሰበሰባቸው የፖለቲካ ፓርቲዎች የፋኖም ደጋፊዎች ሊሆኑ ይችላሉ፣ ሌሎችም ሊሆኑ ይችላሉ። ሴራ ነው የሚሆን ነገር ከሆነ እናንተ ድረሱበት። እንግዲህ እናንተ ደግሞ የተለያዩ ነጥቦችን አገናኙና ነገ ከነገ ወዲያ ይኸው ሰውዬ ሊክዳችሁ ወይም ደግሞ ወደ ገደል ሊወስዳችሁ እንደማይችል ምንድነው ማረጋገጫችሁ? ሊበላ በስንት ትግል ያገኘነውን ትግል ስታስቡት እኔ ከእናንተ ጋር ታግዬ እንደገና በኦሮሞ እጅ ወይም ደግሞ በአብይ እጅ የገባውን ስልጣን አሳልፌ ለእናንተ ልሰጥ ሲያምርህ ይቀራል ብሎ ወደ ገደል ሊከትል ሊሆን ይችላል። ክብራትና ክብራን ጠርጥር ከገንፎ የማይጠፋ ስንጥር ይላል የሀገር ሰው ሲተረት እና ብዙ ጊዜ ያላችሁ አይደለም፣ ብዙ የምታስቡበት ጊዜ ስላላችሁ እንደ ዋዛ እንዳታዩት ለማለት ያለው። እሺ ከመሐመድ ቀጥሎ ወደ ማን ነው የሚሄደው? ወደ የአርበኛው ልጅ ወረደ። እንዲ አንድ ልጅ የአርበኛው ልጅ ብዙ ስለሆኑ ቶሎ ቶሎ ወደ ሀሳቦቹ ልሂድ። ከግድቡ ሀሳብ ብነሳ ደስ ይለኛል። የመጀመሪያው ጉዳይ ላይ እንግዲህ የግድቡን ጉዳይ በተመለከተ በምናወራበት ጊዜ ላይ የማይሆኑ ስራዎች የተሰሩትን 5000 ሜጋዋት ምናምን ተብሎ ቅድም የተናገረው ነገር አለ፣ መታወቅም ያለበት ነገር ስለሆነ እሱ ላይ እንመስረትና ስንነሳ ይህንን ተርባይን ጨምራለሁ ብሎ የተነሳው አካል የኢትዮጵያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ተብሎ የተቋቋመው ነው። ይሄ አካል ደግሞ በዓለም ላይ ቻይና በአሁኑ ሰዓት ትልቅ ዳሞች የራሷን ዳም እየገነባች ያለችው ቻይና፣ የዓለም አንደኛውን ትልቁን ዳም እየገነባች ያለችው ቻይና ግድብ በምትገነባበት ጊዜ እንትኑን ያመጣችው ተርባይኖቹን ያመጣችው የኤሌክትሮ ሜካኒካሉን ስራ ያሰራችው ከማን እንደሆነ ሊስት ላርክ። ከፈረንሳይ፣ ከስዊዘርላንድ፣ ከጀርመኒ፣ ከኦስትሪያ፣ ከቻይና ሰፕላይ ያደረጉት የተርባይን ቁሳቁሶች ተብለው ሰፕላይ የተደረጉት አነስተኛ ነው። ከሱ ውጭ ያለው ኤሌክትሮ ሜካኒካው ላይ የሰሩት ስራ በጣም አነስተኛ ነው። ሰፕላይ በማድረግ ግን እነዛ ኢኩዊፕመንቶችን ጥቃቅኖቹን ሰፕላይ በማድረግ ነበር የቴክኖሎጂ ትራንስፈር ያመጡት። ሁለተኛው በብራዚል እና ፓራጓይ መካከል ያለው 14000 ሜጋዋት የሚያመነጨው ማን ነው የሰራው? ኤሌክትሮ ሜካኒካል ስራ የዩናይትድ ስቴትስ፣ የፍራንስ፣ የጃፓን፣ የኢኩዊፕመንቱንም ጃፓን ነው ያቀረበችው። ጀርመኒ አጠቃላይ ሲስተሙን የሰራችው ጀርመኒ ነች። 3 ምሳሌ ላርግ ብዬ ነው። ሶስተኛ ብራዚል ድጋሚ 11000 ሜጋዋት የሚያመነጭ፣ ኦስትሪያ፣ ጀርመኒ ድጋሚ ኦስትሪያ በሰፕላይ በማድረግ አዲሽናል ተርባይን ዩኒቶችን፣ አርጀንቲና። እነዚህ ተሰባስበው ልምድ ኖሯቸው በዓለም ላይ ኤሌክትሮ ሜካኒካል ስራዎችን ይሰራሉ። ኢትዮጵያ ውስጥ ምንም የተርባይን አይደለም የደና ብረት ግንባታ እውቀት የሌለው ሜቴክ የሚባለው ድርጅት እኮ ይሄንን ወስዶ ወደ ከ400 ቢሊዮን ዶላር በላይ አክስሮናል። ይህንን መርሳት የለብንም፣ ልንማርበት የሚገባ ነው። ሁለተኛው 2 ቢሊዮን ብር የደን ምንጠራ እሰራለሁ ብሎ ሜቴክ የተሰጠው ለማን ነው? ለትግራይ ክልል የጦር አካል ጉዳተኞች። እቺን እንዳትረሷት። በህዝብ ተወካዮች ምክር ቤት በሪፖርተር ጋዜጣ ላይ ሄዳችሁ በጊዜው ላይ ማየት ትችላላችሁ። 2018 ላይ ጥቅምትና መስከረም ላይ አካባቢ ላይ የታተመ ነው። በደንብ ቁልጭ አድርጌ ስላነበብኩ ስለማስታውሰው ነው። የአካል ጉዳተኞቹ ቀርበው ለሜቴክ ኃላፊ እኔም በዚህ ዊልቸር ላይ ያስቀመጠኝና አንተን እዛ ቆመ 2 ቢሊዮን ብር ውድም አድርጌ የደን መመንጠሪያውን በልቼዋለሁ እንድትል ያደረገ እድል ነው። እኔ አካል ጉዳተኛ ሆንኩ እዚህ ተቀመጥኩ፣ አንተ እዛ ተቀምጠ እንዲትለኛለህ ሲባባሉ ነበር። እነዚህ ሰዎች 6000 ሜጋዋት እናደርሰዋለን ብለው 2 ተርባይን ተጨማሪ ኢቭን አላዘዙም እኮ ተርባይኑን አላዘዙም። እንሰራለን ብለው ጀምረው ነበር። የብረታ ብረቱን ስራ ደግሞ ሜቴክ ወስዶ ምን ያደርግ ነበር? አት ዘ ሴም ታይም 40,000 የሚያክል ውሃ የሚያልፍበት በአንድ ጊዜ ተርባይኑ በሚያንቀሳቅሰው የሚያልፍበትን ብረት ሰራለሁ ብለው 40,000 የሚችል አይደለም መጠኑ የብረቱ
ስፋትና መጠን እንኳን የማይመጥን በመሆኑ ሙሉ ብረት አውጥተን ጥለናል። ብረት ቀጣጥሎ አስቀምጦ ባቡርን እሰራለሁ ብሎ የጀመረውን እዛው ተቀምጧል። ሂዱና ለጋር ላይ ማየት ትችላላችሁ። ለጋር ቁጭ ብሏል። ባቡር እሰራለሁ ብሎ የተጫወተው ከዛ በኋላ $2 ቢሊዮን ድጋሚ ወጥቶ የተገነባውን ታውቃላችሁ። ሶ እንደዚህ አይነት ጨዋታም ተደርጓል በግድቡ ላይ። አሁን የሃይድሮኤሌክትሪክ ፓወሩ ግንባታ ላይ አንድ በጣም ልናውቀው የሚገባን ነገር አለ። ሁሌ ማጨናበር መዋሸት የለብንም። ለእያንዳንዱ ላረገው ነገር ዋና ዋጋውን ስንሰጥ ሌላ ጄኔሬሽን ለሚመጣው ጄኔሬሽን የምናስቀምጥለት ነገር ትክክለኛው ውሳኔ አደራይት ታይም በህዝብ በታክስ ፔየር መኒ በሚሰሩ ግንባታዎች ላይ እንዲወሰን እናደርጋለን። አለበለዚያ ግን ማንነትን መሰረት አድርገን ማጭበርበር ውስጥ የምንገባ ከሆነ ውሸት የሚሸፍነው ጉም በጣም መጥፎ ነው። ሶ ተርባይን ጄኔሬተር ሲስተሙን እና ኮንትሮል ሲስተሙን እነዚህ ሶስቱን መሰረት ያደረገውን ስራ በምናይበት ጊዜ ሜቴክ ብቃቱ ሳይኖረው $400 ሚሊዮን በላይ ሚሊዮን ዩሮ በላይ አንድ ጥያቄ ልጠይቅ እዛ ላይ እኔ አምናለሁ። ለምሳሌ ይሄ በተለይ መለስ ዜናዊ ከሞተ በኋላ የተፈጠረው ኢህአዴግ እሱ ነው 6000 ሜጋዋት አደርሳለሁ። በጣም ይቅርታ አድርጉልኝና ደርግ አሁን ለገባንበት ውጥንቅጥ የአንበሳውን ድርሻ ይወስዳል ብዬ አስባለሁ። የዱርዬዎች ስብስብ ነው ደርግ። በመቀጠል የመጨረሻው 6 ዓመት ኃይለማርያም ስልጣን ላይ በነበረበት ዘመን መለስ ከሞተ በኋላ ያለውን ፔሪድ ነው። ኢትዮጵያ በታሪኳ ለመጀመሪያ ጊዜ በማጅራት መቺዎች የተዳደረችበት ዘመን ነው ብዬ አስባለሁ። በሌባ በማጅራት መቺ ይሄን ሚክድ አይደለም። በሙሰኞች ሀገር እግዚአብሔር በኪነ ጥበቡ ነው እንጂ ያኖረን እኮ እንደ ሀገር እኮ መቀጠል አልነበረብንም። ኃይለማርያም ራሳቸውም ተናግረውታል። ኦኬ ይሄን ካልኩኝ በኋላ ይሄን ማወቅ አለባችሁ። እግዚአብሔር በኪነ ጥበቡ ነው እንጂ የጠበቀን ያለፈውን 6 ዓመት ዴይላይት ሮበሪዎች፣ እነዚህ ማፊያዎች ነበሩ። ሃይባ ያጡ ህግ ማይገዛቸው ሀገሪቷን ማን እያስተዳደረ እንደሆነ ማታቁበት እጅግ እኮ ታምር የነበረበት ጊዜ ነው። ይሄን ካልኩኝ በኋላ ብዙ ዝርፊያ ፈጽመዋል የተባሉት ክንፈ ዳኘው ናቸው አይደለም የቴክኒ መሩ የነበሩት። መጨረሻ ላይ ፍርድ ቤት ግን ነፃ ናቸው ብሎ ታዲያ ለምን ፈታቸው? ነፃ ናቸው አላለም። በክሳቸው ተቋርጦ የተፈቱ መካከል አንዱ ናቸው እሳቸው። ክሳቸው የተቋረጠበት ምክንያት ብሔር ውስጥ ገብተው መሸሸግ ያለን ብለው ነው። ሌባ ይዘርፍና ሌባ ከሆነ ሌባ መሆኑን እኮ የትግራይ አካል ጉዳተኞች ማህበር ነው እኮ የሚመሰክረው። ለምን ጠሪያ የተሰጠውን $2 ቢሊዮን የተበጀተውን እምሽክ አድርጎ በልቶ ይሄ ሰውዬ ከዛ በኋላ ብሔር ውስጥ ተሸጎጠ። ወያኔ ማሳልፋ እኮ ከሱዳን ቦርደር ይዛ እኮ ያስረከበችው እኮ የትግራይ አካል ጉዳተኞች እንደሚያፈጡባት ስለምታውቅ ከነሱ ጋር ለመታረቅ ነው። ዛሬ ተፈቶ የሰውዬ እኮ ትግራይ ሀገር ትሆናለች። $400 ሚሊዮን ነው ያልከው? 400 ሚሊዮን ብር ነው እሱ የሲቪል ስራውን በማጓተቱ ምክንያት ያል ብር የበላ ሰውዬ መርከብም ቀርጣጥፎ የሸጠ ሰውዬ በፍርድ ቤት ኦኬ ብሔሩ ስለተሸጎጠ ብቻ ነው የተፈታው። የስ የታሰሩብን አሁን እንትና ክንፈ ዳኘው ታስሮብናል ይላል አንዱ ተነስቶ። ክንፈ ዳኘው $2 ቢሊዮን ብር ለደን ምንጠራ የተመደበ ግድቡ ውሃ መያዝ ካለበት ደን ምንጠራ መደረግ አለበት። የደን ምንጠራ ተብሎ የተመደበውን ብር ማለት ነው እምሽክ አርጎ በልቶ እኮ በህዝብ ተወካዮች ምክር ቤት ቀርቦ ለቋሚ ኮሚቴ ቀርቦ ሪፖርተር ላይ ሄደ። እኔ በእውነት ነው የምላችሁ ፈልጌ አምጥቼ ያሳያችኋለሁ። ሪፖርተር ጋዜጣ ላይ ቃል በቃል የትግራይ ክልል አካል ጉዳተኛ የጦርነት አካል ጉዳተኞች የ17 ዓመቱ የአካል ጉዳተኞች ተብለው ተሰብስበው የተናገሩት እኔን እዚህ ያስቀመጠኝ አንተን እዛ ጋር ያስቀመጠ እድላችን ነው ብለው ነው የተናገሩት። ባጭሩ ስለዚህ እኔ አሁን ከኢህአዴግ ወገን ያለውን ነው የሰማሁት። በተደጋጋሚ የኢህአዴግ ልሳኖች ወይም ደግሞ የቲፒኤልኤፍ ልሳን የሆኑ አንዳንድ ሚዲያዎች የፓርቲውን ያልኩት የህዝቡ አላልኩም ተደጋጋሚ 65% እያሉ አንድ ነገር ደጋግሞ ሲያወሩ እውነት ነው እና 65% የሚለውን ተቀብለናል። በዚህ በኩል ያለውን እኔ አልሰማሁም። በብልጽግና በኩል በትክክልም አብይ አህመድ ወደ ስልጣን ሲመጣ የግድቡ ግንባታ ምን ያህል ፐርሰንት ነው መረጃው አለ? ምን ያህል ፐርሰንት ነው %% ላይ ነበር። የሲቪል ስራ ነው የሲቪል ስራ በመቶ የተቀበለው እውነት ነው።
68% ላይ ቆሞ የፍጥነቱ ማለት ኢንጂነር ስለሺን ለምን ይዞት መጣ? ከፋኦ ኦፊስ ኒውዮርክ ውስጥ ካለ ፋኦ ኦፊስ ድሮ አርባ ምንጭ የሚያውቀውን ሰው ቴክኒካል ሰው የሚያውቀውን አግኝቶ ኃይለማርያም ይዞ አመጣና 6 ወር ውስጥ ኢንጂነር ስለሺ ሲሰራ የነበረውን ነገር በቀጥታ ሸራተኑ ሲናገር ሰምቼዋለሁ። ለምን ተቀነሰ የሚል ጥያቄ አሁን ታዋቂ የሆነች ህወሓት ልጅ ጠይቃ የሰጠው መልስ ነው የምነግርህ። የሰጠው መልስ ምን እንደሚል ታውቃለህ? መጀመሪያ የተሰራውን ስራ መረዳት አለባችሁ። 40,000 ኪዩቢክ ሜትር ውሃ ማስተላለፍ የማይችል ብረት ሚኒሙ ይህን ያህል መሆን ሲኖርበት ጥናቱ ላይ የተቀምጦ ሳለ ገንዘብ ለማጭበርበር ሲሉ ቀንሰው ሰሩ። ያንን ሙሉ ብረት የተርባይኑ ማስተላለፊያ ሙሉ ብረት ቀይረው ነው ከዛ በኋላ ድጋሚ በኳሊፋይድ በሆነ መልኩ የሚበይደው ምንም የሚለው ከውጭ መጥተው ሰራተኞቹ ከውጭ መጥተው በፈረንሳይ ድርጅት ተርባይኖቹ የተቀጠሙት የፈረንሳይ ድርጅት እነሱ ይወደድ። አሁን እኔ የፖለቲከኞቹ ላይ ልገባ ነበረ። ጥያቄውን በመሀል ላይ ስታስገባብኝ እንትናል። እሺ አሁን ይሄን ነገሮች ማስተዋል አለብን። ሌላው ግን እኔ አሁን ወደ ፖለቲከኞቹ ስመጣ ነው ማለት ነው። ፖለቲካ ትንታኔ ሲባል መጀመሪያ ደረጃ አሁን ያለበትን ሁኔታ መረዳት ያስፈልገዋል። እነ ጀዋር አሁን ያሉበትን ሁኔታ አይረዱትም። የህልም ዓለም ኑሮ ውስጥ ነው ያሉት። መራራ ጉዲና ድሮ 97 ሲለው ትዝ ይለኛል። አሁን ፖለቲከኞቹን ሳያቸው እነዚህን ሰዎች ላይ ነው የማየው። እነዚህ ሰዎች እኮ ማለት እንደማመጥ እንስማማ የምትል አንድ የ20 ዓመት 21 ዓመት ያልሞላት ህፃን ልጅ ቤተመንግስት ውስጥ ግጥም አቀረበች ብለው እኮ ቁጭ ብለው የፖለቲካ ትንተና ይሰሩ የነበሩ ጊዜ ሰዎች ናቸው። ሚዲያው በነበራቸው ጊዜ ውሻችን በለጠን እኛ መብላቱ አቅቶን ምግባችን ቁጭ ብሎ መደማመጥ አቃተን ስትላቸው እኮ ቁጭ ብለው ምን ማለት ነው ይሄ እያሉ እኮ 24 ሰዓት ሲያብጠለጥሉ የነበሩ ሰዎች ፖለቲከኛ መባላቸው ያሳፍረኛል። ከምንም በላይ ግን እኔ አንድ በጣም የሚገርም እቺ የሽግግር መንግስት ሀሳብ እኮ መታለች እኮ 2020 ላይ መጣ እኮ ምን ነበር ሲነግሩን ነበር? ከዚህ በኋላ መንግስት የለንም እኛ እንደዚህ ነን እያሉ ሲያጨበጭቡ ከኖሩ በኋላ አሁን ሲላቸው ኢቭን በዛ በሽግግር መንግስቱ ጠቅላይ ሚኒስትሩ ራሱ ባለበት ይቀጥል ሲሉ ነበር። ይሄ አሁን ይፈሩታል አላመነውም ነበር ገሌን ምናምን የሚሉት ሰዎች ማለት ነው። እሱን ችግራቸው የፖለቲከኞቹ ችግር ምን እንደሆነ ታውቃለህ? የወገን አቅምን አይለዩ። ትንሽ ህወሓት እቺ ነገር አላት። የወገን አቅምንና የጠላት አቅም የሰነፍ የሆነው ፓርት ምንድነው ብሎ አይለዩ። በቃ ዝም ብሎ በተገኘበት የሆነ ሪቮልቭን ከተነሳ እሱም ተቆሰት ገሌጋ እንዲያውን ተፈረሰ የተራ አሉባልታ የወሬ ማአት ስብስቦች ናቸው የሚሰሩ። እኔ በፐርሰናሊ ጀዋር መሐመድ አንድ ነገር ልታየው የሚገባው ጀዋር መሐመድ 1996 አውጥቶ ኢህአዴግ ግብርና መር ኢንዱስትሪ ብሎ ካቆመ በኋላ እኮ ምንድነው ያስቆመው? ምንድነው ሐሳቡን አስቀይሮ ትራንስፎርሜሽን ውስጥ ከገባ በኋላ እኮ ጀዋር የመለስ ሐሳብ ጥሩ ነበር ብሎ ወደኋላ ከስሯል ተሳስቷል ብሎ የሚለውን የግብርና መር ኢኮኖሚ እኮ የሚጠቅስ ሰው። እሺ እንደዚህ አይነት ሰዎች ለፖለቲካ የማይመጥኑም ባይነ ለኢትዮጵያ ፖለቲካ እሺ የአርበኛው ልጅ ይሄ ለታሪክ መቀመጥ አለበት ጋይስ። ይሄ አድበስብሳችሁ ቢተናነቅህም መዋጥ አለበት። ሁላችሁም የራሳችሁን ጥረት አድርጎ እኔም የራሴን ጥረት አደርጋለሁ። ሳሊኒን ማናገር የምትችሉ ሰዎች የሳሊኒ ሰዎች ይሰጧቸዋል። ግድቡ የደረሰበት ደረጃ ያለበትን ደረጃ ምናልባት ኢንፎርሜሽን ሊክ ማድረግ እንዳይሆንባቸው ከስምምነት ከሌላቸው በስተቀር ከዛ በተረፈ እያንዳንዱ ነገር ትውልድ ማወቅ አለበት። ግን ዋናው ነገር ምንድን ነው? ተጨማሪ ከዚህ በኋላ ወደ ስልጣን የምትመጡ የፖለቲካ ፓርቲዎች አንደበታችሁን ማለማመድ ያለባችሁ አማራ፣ ኦሮሞ፣ ስልጤ እያልክ አይደለም። ከአባይ ግድብ ግንባታ በተጨማሪ ሌሎች ግድብ ግንባታዎች ያስፈልጉናል። እነዚህን እንዴት እንደምትገነቡ ነው ማውራት ያለባችሁ። ብዙ ግድቦች ያስፈልጉናል፣ በጣም ብዙ። ይህንን እንዴት ነው የምታደርጉት? ይህንን እንዴት ነው የምገነቡልን? ምክንያቱም የኢትዮጵያ ሕዝብ አሁን እየጠየቀ ነው። አሁን ቅድም ላይ ሲናገሩ የነበሩ ህፃናቶች ሲሰሟቸው ይህን ነው እያወሩ ያሉት። አሁን እንደ ድሮ ይሄ የተላጨው ተቋጨው እሱን አሁን አይደለም። ከሰው ጋር ራሳችሁን ማስተካከል አለባችሁ። መሬት ላይ ያለው ኢትዮጵያ መሬት ላይ ያለውን ህዝብ
የሚናገረውን ንግግር በደንብ ስሙ፣ አድምጡ። ህዝቡ ምንድነው እያለ ያለው? ለዘመናት አትችልም የተባለ ህዝብ ነበር፣ አእምሮ የታሰረ ህዝብ ነበር ይሄ ህዝብ። አሁን የአባይ ግድብ ወይም ደግሞ ስለ ወንዞቻችን በካሪኩለም ደረጃ ተቀርጸው መማር አለብን እያሉ ነው። እነዚህን ካልተለማመድን ከዚህ በኋላ ስለሚመጣው ጀኔሬሽን ነው ማሰብ ያለብን። ግብጾች ዝም አይሉም። ግብጾች ዋነኛ ፍርሃታቸው ከዚህ በኋላ የሚመጡ የፖለቲካ ፓርቲዎች ተጨማሪ ግድቦችን ሊገነቡ ይችላሉ እያሉ ነው ያሉት። እናንተ ያላችሁበት ቦታ የት ነው? በዚህ አውድ ማውራትም አለብን ለማለት ያለው። ቴንኪው። ከአርበኛው ልጅ በኋላ ወደ ኢሳቅ 99 ቴንኪው ቴዲ፣ አመሰግናለሁ። በአነሳው ጥያቄ ላይ በፖለቲካው ላይ ነው እኔ ማብራት የምፈልገው። ሁለተኛ አንተ ያነሳው ጥያቄ የ65% መድረሱንና አለመድረሱን መረጃ ትፈልጋለህ። ብልጽግናዎች አንድም ቦታ ላይ እኔ እስከሰማውና እስከማውቀው ድረስ አይደለም 65 አይደለም የተቀበልነው ብሎም አውርቶ አያውቅም። ይሄንን ያዘልኝ። ምክንያቱም እኛ የተረከብነው በዚህ ደረጃ የደረሰ ግድብ አይደለም ብሎ አውርቶ ወይ ደግሞ የዚህን ያክል ፐርሰንት ነው እኛ የተቀበልነው ብሎም አላወሩ። 65ቱን ተቀብሎታል ማለት ነው። ስለዚህ እንደዛ ያስተማምነናል። በብልጽግና በኩል እስከ ዛሬ ድረስ ያየነው ነገር ምንድን ነው? በዚህ ደረጃ ያለውን ግድብ አልሰጡንም ነው፣ ውሸታቸውን ነው፣ 65 አልደረሰም ብሎ አንድም መረጃ አንድም ቦታ ላይ አላወሩትም። ይህንም በዚህ ይቋጨዋለሁ። ሁለተኛ ወንድማችን በአሽሙር ብዙ ነገር አውርተዋል። ከቤት ውስጥ እኔ ማሸሙር አልችልም። ቀጥታ ወደ ፖለቲካው እሄዳለሁ። ትላንትና ዛሬ ላይ የሚያወሩት ሰዎች ትላንትና ከሌላ ኃይል ጋር የሚሰራ ሰው ባንዳ ነው ብሎ ባነሳ ኮንቴክስት አብይ አህመድ ከሌላ ጎረቤት ሀገር ጋር የራሱን ወገን ስለወጋ ቁጥር 1 ባንዳ ተብሎ እንዲያዘልኝ ይፈልጋለሁ። በራሱ ባወራው አቦ አያና ነዋር ብሎ ሲሰብኩን የነበሩ አንዳንድ ጊዜ ደግሞ የስዋር እያሉ ቦታ እየቀየሩ የሚጫወቱት በሁለት መለያ የሚጫወቱት እንዳነሱት ከሆነ በመጀመሪያ ደረጃ ባንዳ በተግባር በሚዲያ በአደባባይ ከጎረቤት ሀገር ጋር ህዝቡን የወጋ መንግስት ባንዳ የባንዳነት ዋንጫ የበላ በቀለበት የተጋባ አብይ አህመድ በቁጥር 1 እያዘልን፣ ሌላው ደግሞ እየሰራ መሆኑን አንዱንም መረጃ ካለ ያቀርብልን። ሌላ የኢትዮጵያ እኔ የማውቀው የኦሮሞ ፖለቲከኛ ወይ ደግሞ የኢትዮጵያ ፖለቲከኞች እነ ልደቱ ከኢሳያስ ጀዋር ይቀርበኛል በሚል ቃላቶች ነው የሚታወቁት። ስለዚህ አንድም ቦታ ላይ ከኢሳያስ ጋር ሲሰሩ ካሉት መረጃ ያቅርቡልን። እኛ ደግሞ መረጃ አለን። መቀራረብ መስራት አይደለም፣ ገሏል። የራሱን ዜጋዎችን ጨፍጭፏል፣ ገሏል። በሁለተኛ ደረጃ ትናንትና ጀዋር መሐመድ ትግል ሲጀምር አንተ ያነሳውን የሴራ ፖለቲካ አብዛኛው ተቃዋሚ ኃይል ውስጥ የነበረው ሚስል ነበር። ይሄንን ሴራ አንስቷል። ይሄንን ቲፒኤልኤፍ በስኮራ ለካብን እኛን ለማፈራረስ ሰላማዊ ትግል ይለናል። ሰላማዊ ትግል የትም አይሰራም። ይህ መንግስት በሰላማዊ ትግል ማፍረስ አይደለም፣ ልጆቹን አታስጨርስ፣ መንግስት ሾላ አይደለም በድንጋይ አይወርድም ብሎ ይሄንን ሴራ ነግሮናል። ኦቦ ቴዲ ይሄ ለእርሶ መልስ ይሆናል ብዬ ይሄንን ሴራ በኢህአዴግ ጊዜ ወያኔ ላይ እሱ ተቃውሞ ሲጀምር መንግስት ሾላ አይደለም በድንጋይ አይወርድም ልጆቹን አታስጨርስ ብሎ ሲያቃወሙት ነበር። ግን አልሰማቸው፣ ታገለ፣ መንግስት ጥሎ አሳይቷል ከቄሮ ጋር ሆኖ። በሁለተኛ ደረጃ ደግሞ ማንሳት የምፈልገው ምንድን ነው፣ ለየትኛው ጥያቄ ነው እሱን የመለስክልኝ? አንተ አብይ አህመድ እና ጀዋር አብሮ እየሰሩ ነው ያሉት ሌላ ተቃዋሚውን እንዲያዳክምለት ፈልጎ ነው ብለህ ባነሳው ሴራ፣ ይህንን ሴራ ከዚህ በፊትም ቲፒኤልኤፍ ናት ለትምህርት የላከችው ጀዋርን፣ ለቲፒኤልኤፍ ነው የሚሰራው። ስለዚህ መንግስት ሾላ አይደለም በድንጋይ አይወርድምና ዝም ብለህ አርፈህ ተቀመጥ፣ በትግል ነው በግንቦት 7 እና በኦነግ ነው የምናሸንፈው ከኤርትራ መጥተን፣ ስለዚህ ዝም በል ሲሉት ነበር። ሌላ በባንዳነት እንዲከሰስ ጥያቄና መልሶ አልገባኝም። ኦኬ፣ ለማንኛውም አልገባኝም። ጥያቄዎች መልስ አልገባኝም። ኦኬ፣ ደግሜ ላብራራለህ። ላይሆን የሚችልበት ሰዓት ከአንተ ከሆነ አብራራለሁ። አንዴ ካሰጣል ችግር የለውም። ኦኬ፣ ይኸውልህ ጀዋር መሐመድ ወደ ምጭ መጥቶ ሰላማዊ ትግልን ያዋጠናል ብሎ መጽሐፎችን ተርጉሞ የሰላማዊ ትግል ቅስቀሳ ሲያደርግ ኖ ይሄ መንግስት በሰላማዊ መንገድ መውደቅ አይችልም፣ አንተ የዚህ መንግስት ተላላኪ ነህ፣ እኛን ልታዳክመን ነው የመጣኸው፣ በዚህ መንገድ ማሸነፍ አንችልም፣ በትጥቅ ነው ማሸነፍ የምንችለው ብሎ ሲቃወሙት የነበሩ ሰዎች አንተ አሁን ያነሳውን የሴራ ፖለቲካ ጀዋር መሐመድ ከመለስ ጋር እንደሚሰራ ከኢትዮጵያ መንግስት ጋር እንደሚሰራ
አድርጎ ሲያነሱ የነበሩ ኃይሎች አሉ። ያንን ኃይሎች ሳይሰማ ታግሎ ውጤት ያሳየ ጀዋር መሐመድ አንድም ቀን መለስ ዜናዊ ወይ ኃይለማርያም ደሳለኝ ያሻግራቸዋል ይሄን መንግስት እንደግፈው ብሎ አልተናገረም። አሁን እኮ ለዛም አልሰጠሃለሁ። እዚህ ጋር ጀዋር መሐመድ አብይ መሐመድ የሚሰራው ስራ በጣም ኢንክሬዲብል ስራ ነው ብሏል። አመሰግናለሁ። በሱ የኔ ተቃውሞ እንደታኮ ነው ያልሰሩትን ለማሳየት ሲዘናጉ ለማነቃቃት ነው እንጂ ለመጨከን አይደለም የሚልም ንግግር አለው። ፐብሊክ ሪከርድ አለው። እነዚህን የተናገረ ሰው አይ ቲንክ ትንሽ ጥርጣሬ ያየሁት ጸጋዬ አራርሳ ላይ ነው እንጂ ሌሎቹ እንደውም ሳላምጡ አምኖ ተቀብሎታል። እና ምናልባት ወደ ገደል እየከተታቸውስ ቢሆን የሚል ጀስት የሴራ ጥያቄ ነው። ኦኬ አመሰግናለሁ። አንድ ጥሩ የሆነ ወደ ቤት የሄደ ሰው አንድ ሰውን መጀመሪያ እድል ሳያሰጠው ሳያጠፋ ይጠራጠራል። ይህን ሰውዬን ያላምነውም ብሎ ይጠራጠራል። ግን ደግሞ እድል ይሰጣል። እንደ ማንኛውም ሰው እድል ሰጥቶት ሲያጠፋ እያየ ትክክል እንዳልሆነ እያየ ዝም አንዴ ደግፌዋለሁ እና ይግደል፣ ይጨፍጭፍ፣ አገር ያፍርስ። ፖለቲካ ነው ይሄ ነገር። በየትኛውም ታይም ላይ ትክክል ካልሆነ ትክክል አይደለህም ብሎ ፊት ለፊት መቆም፣ ከዛ ደግሞ አደራጅቶ መንግስት አይደለ መንግስት ይዘነው አይደለ ነገር እንትነው አዎ እኛ መንግስት መሆን እንችላለን ብሎ ፓርቲ ተቀላቅሎ በስነ ስርዓት ፓስፖርት የውጭ ሀገር ፓስፖርቱ መልሶ ኢትዮጵያ ፓስፖርት ወስዶ የታገለ ልጅ ነው። ያ ደግሞ በየትኛውም ምሁር ከየትኛው ከተማረ የሚያስብ ሰው የሚጠበቅ ነገር ነው። እድል ትሰጠዋለህ፣ ያበላሸዋል። ነው አልቻልክም፣ አበላሽታል ብለህ መቃወም ትክክል ነው። ያደረገው ጀዋር መሐመድ መጀመሪያ ደገፈው። ጥያቄ አሁን እኮ እሱን እኮ ነው ጥያቄው። አሁን አበላሸህ እያለ በብዛት እየጮኸ ያለው እሱ ነው እንጂ አብዛኛው ትላንት ከትላንት ወዲያ ይናገር የነበረው ወይም ደግሞ እሱ የሚተማመንበት የኦሮሞ ህዝብ በነቂስ ወጥቶ ጀዋር አብይ አህመድ አበላሸህ እያለው ነው። ኦኬ አበላሸህ ሲል የሚሰማው ጀዋር መሐመድ ነው። የኦሮሞ ህዝብ ምን እያለ ነው ያለው? ከኦሮሞ ወጣቶች ውስጥ ግማሹ ጠመንጃ ይዞ እየታገለ ያለ አለ፣ ግማሹ ማለትም ኃይል አለ፣ የሚዋጋ ኃይል አለ። ደግሞ ማንኛውም ህዝብ በየትኛውም ታይም ላይ ጊዜውን ጠብቆ ትግል አታጋይ ነው የሚፈልገው። ጀዋር መሐመድም ሆነ የኦሮሞ ፖለቲከኞች ውስጥ መከፋፈል ነበር። ወደ አንድ መቀመጫ መጥቶ ሁሉም የራሴ ስህተት ከዚህ በፊት አብዛኛው የምናውቀው ሰዎች ነበሩ የተገለሉ ከፖለቲካው። ግን ሌላዎቹ መለስ ብሎ ሰብሰብ ብሎ እየሰሩ ነው ያሉት። ትግል በአንድ ቀን ሁሉም ነገር በአንድ ቀን አይደለም ለውጥ የሚመጣው። እኔ ደግሞ ቃል እምገባለሁ በአጭር ጊዜ ውስጥ አንተ እንዳልከው ከዚህ በፊትም ንግግርህን ሰምቻለሁ። ጀዋር መሐመድ ፖለቲካ ካስሯል፣ ጀዋር መሐመድ መንገድ አያዋጣም ብለህ የምታስብ ከሆነ እያንዳንዱ ሰው ጀዋር መሐመድን አጀንዳ አድርጎ አዋጣ ማለት አሁን ሊነሳለት የሚችል ወጣት ካለ ነው። ባይኖር ኑሮ ማንም ሰው አጀንዳ አድርጎት ከኢትዮጵያ መንግስት ደጋፊ ነኝ የሚል አብዛኛው የሚያወሩትና የሚፈሩት መንገድ ቢኖር ጀዋርን ነው። ምክንያቱም ተቀባይነት እንዳለውና ከሰራ እንደሚጠላቸው ስለሚያውቁ ሁሉም ጭንቅላታቸው ውስጥ መጀመሪያ ላይ የሚመጣ አንተ ብትንቀውና ጀዋር ምንም አያመጣም ብለህ የምታስብ ሰው ስሙ አታነሳም እንድታወራ አሳይመንት እያንዳንዱ ሰው አሳይመንት የሚሆንበት ጀዋር ምክንያቱ ምንድን ነው? እንደሚችልና ከሰራ ለውጥ እንደሚያመጣ ከዚህ በፊትም አሳይተዋል። አሁንም እንደሚችል ኦሮሞ ህዝብ ጋር ተቀባይነት እንዳለው እያንዳንዱ ሰው ዜና ስለሆነ ነው እንጂ ስሙን ያነሳ ነው በተለየ ሁኔታ አለ። የአቦይ ስብሃትም የጃል መሮም የጃል ሹርቤም ይነሳል። ሌላ ነገር የለውም። ለዜና የሚወጣ ነገር ከተናገሩ ማለት ነው። እና ማወቅ ያለብን ነገር ምንድነው? እያንዳንዱ ብልጽግና ካድሬ የራስ ምታት የሆነ ምክንያቱም በአንድ ቀን በአጭር ቀን ውስጥ ለውጥ ማምጣት በኔፓል አይተናል። ህዝባዊ አመፅ ሌላ ነገር የለውም። ለዜና የሚወጣ ነገር ከተናገሩ ማለት ነው። እና ማወቅ ያለብን ነገር ምንድነው? እያንዳንዱ ብልጽግና ካድሬ የራስ ምታት የሆነ ምክንያቱም በአንድ ቀን በአጭር ቀን ውስጥ ለውጥ ማምጣት በኔፓል አይተናል። ህዝባዊ አመፅ ነው፣ የህዝባዊ ትግል ነው። ህዝባዊ ትግል ደግሞ አንዱ ጀዋርና ልደቱ የሚመርጡት መንገድ ነው። ስለዚህ ከዚህ በፊትም ላለፉት 40 ዓመት 50 ዓመት እንዳልከው ታጠቀ ኃይል ኢትዮጵያ ውስጥ አለ። ግን ደግሞ መንግስትን አሽቀንጥሮ በጥቂት ወራቶች ውስጥ መጣል የቻለው የሰላማዊ ትግል ነው።
ይሄ ሰላማዊ ትግል ደግሞ መፋፋም የሚችለው በጀዋር አይነት ውስጥ 24 ሰዓት ጊዜውን ሰጥቶ በኢትዮጵያ ፖለቲካ ምን እየተካሄደ እንዳለ፣ መንግስት ምን እያደረገ ህዝቡ ላይ እንዳለ፣ ኢኮኖሚን እንዴት እየተበላሸ እንዳለ፣ እርስ በርሰን ጦርነት ምን እንዳመጣ፣ ኢኮኖሚ እንዴት እንደወደቀ የሚያወራ ሰው እና ተከታለው ለውጥ ሊመጣ ይችላል። የመጨረሻ ጥያቄ። ስለዚህ ጀዋር መሐመድ አንተ የምትደግፈው ሽግግሩን የሚያሳልጠው ከአቦይ ስብሃት ጋር ሆኖ ነው ማለት ነው? ነው ይኸውልህ፣ አቦይ ስብሃት ጋር ሚት ያደረገው አንድ መድረክ ላይ ቀረበው እንጂ የአቦይ ስብሃትን አጀንዳ የአቦይ ስብሃትን ፍላጎትን ይገዛል ማለት አይደለም። ከአቦይ ስብሃት ጋር 27 ዓመት አብይ አህመድ ገሏል። ተቀራርበን የሰራ ነው አሉ እኮ እነሱ ሲናገሩ። ቆይ እኔም እንደዛ ከዚህ በኋላ አልገባም። የመጨረሻ ጥያቄ ነው። አሁን ለምሳሌ እኔ ቤት ከመጣ አያና የሚያወራል፣ ቅድስትም ታወራለች፣ መሐመድም አንተም ታወራለህ። መድረኬን ተጠቀማችሁ እንጂ አንድ ሆናችሁ ማለት አይደለም። እነሱ መድረኩን ለመጠቀም ነው እንዳለ ኖ ከዚህ ቀደም ያለያየ ጀዋርም እኮ ተናግሮታል። ያለያየን ሲመስለው አንድ አደረገን ብሏል። በሌላ አባባል አንድ ሆነን እየሰራን ነው እያለ ነው። አንተ እንዴት እንደተረዳው አላውቅም። አንድ ሆኖ እየሰሩ መድረኩን ለመጠቀም አይደለም እዛ የተገናኙት። በሌላ አባባል ምን ለማለት ነው? አብይን ካስወገዱ በኋላ ሽግግሩን የሚያሳልጡት ከአቦይ ስብሃት ጋር ሆኖ ነው ማለት ነው። ኦኬ ሀሳብን እዚህ ላይ እኔ አስተያየት መስጠት የምፈልገው ነገር ምንድን ነው? ላለመገዳደል፣ ጦርነት እንዲቆም፣ ህዝብን የድሃ ልጅ እንዳይሞት ለማቆም እንኳን ከስብሃት ነጋ አይደለም ከሰይጣን ጋር ቁጭ ብሎ ማውራት ኃጢአት አይደለም። አብይ አህመድ ላለፉት 27 ዓመት ከስብሃት ነጋ ጋር ሆኖ የኦሮሞ ልጆችን እየሰለለ በዩኒቨርሲቲ ሲያስገድል፣ የኢትዮጵያ ልጆችን እየሰለለ በዩኒቨርሲቲዎች ሲያስገድል ሲያስጨፈጭፍ የነበረ ሰው ነው። ስለዚህ ዛሬ ጀዋር መሐመድ ኖዋር ጦርነት አያስፈልግንም፣ ፖለቲካችን ወደ ጠረጴዛ እናምጣ ብሎ ከሰይጣን ጋር ቢነጋገር ለእኔ ክፋት የለውም። ምክንያቱም ተጠራርቶ ተገላልናል። ከሰይጣን ጋር ቢነጋገር ሰላም ለማምጣት ሰይጣን መልካም አስቡ ማለት ነው። እሺ ያ አመሰግናለሁ። ህዝቡ ማወቅ ያለበትን ማወቅ አለበት። አንደኛ ህዝብን መናቅም ተገቢ ስላልሆነ መልካም ነገር ለመስራት ያሰበ ሰው ከሰይጣን ጋር ይነጋገራል። የመጀመሪያ ነገር። ሁለተኛ ህዝብ የግላችን ሸቀጥ ስላልሆነ እኛ እንጠይቃለን። ከትላንት ወዲያ እንደዚህ ያደረገን፣ እንደዚህ በደለን፣ እንደዚህ ያደረገን ያለማደንዘዣ እግሩ የተቆረጠ የኦሮሞ ወጣት አለበት እኮ ሀገር ላይ ያለ ነው አይደል? ያው ምስክር ነው። ያለማደንዘዣ መከራ በልቶኛል፣ እንደዚህ አድርገውኛል ያልከው ሰውዬ ድጋሚ ከዚህ ሰውዬ ጋር ሽግግሩን አሳልጣለሁ ስትል ውሃ ቅዳ ውሃ መልስ ነው። ይሄ ህዝብ እንዴት ነው? ምንም በቃ አይናገርም፣ ሀሳብ አይሰጥም። እኛው እየፈጨን እኛው እየጋገርን መልሰን እኛው ቆይላንታ አለ። እንዴት ልስማ? እኔ እኮ ጥያቄ ጠይቀ። ለምሳሌ ስትስማማ እንዴት ነው የተስማማው ነገር ይላሉ። ምክንያቱም ማስወገድማ ማንም ያስወግዳል። ካስወገድክ በኋላ ሀገሬ ላይ እንድትደባደብ አልፈልግማ። ሀገሬ ላይ መተህ እንደ ሱዳን እንደሆነ እንድታረግ አልፈልግም። መጀመሪያ ጥርት ያለ አጀንዳ ይዘህ መተህ በምን ተስማማ? ኦኬ 4 ኪሎ ከገባን በኋላ ካልከኝ 4 ኪሎ ከገባ በኋላስ? ሁለተኛ ቅድም እኮ አስደመጥኩ እችል አስደመጠ የለ ይህን ስሙ። የመጨረሻ ስሙ ይሰማል። አምባገነን መሪዎች እውነታውን ማንበብ ስለሚያደታቸው የሚገቡበት ቅዠት እንጂ የኢትዮጵያ እውነታ በምንም አይነት መንገድ ከዚህ በኋላ ወርቅ ብታነጥፍ እንኳን የአንተ መንግስት እንዲቀጥል የሚፈልግ ሰው ኢትዮጵያ ውስጥ የለም። ድጋሚ ስ ሁልጊዜም ለአምባገነን መሪዎች እውነታውን ማንበብ ስለሚያደታቸው የሚገቡበት ቅዠት እንጂ የኢትዮጵያ እውነታ በምንም አይነት መንገድ ከዚህ በኋላ ወርቅ ብታነጥፍ እንኳን የአንተ መንግስት እንዲቀጥል የሚፈልግ ሰው ኢትዮጵያ ውስጥ የለም። መንግስት እንዲቀጥል የሚፈልግ እዛ ላይ ደርሶ ያለቀለት ያበቃለት አለቀ ደቀቀ የሚባለው ነገር በትክክል የሚገልጸው መንግስት ተደጋጋሚ ስላስደመጥኳቸው ወርቅ ብታነጥፍለት ራሱ ይሄ መንግስት ለእያንዳንዱ ዜጋ ወርቅ ራሱ ቢያነጥፍ ከማስወገድ ውጭ ወደኋላ አንልም። በሌላ አባባል የህዝቡ ችግር ቢፈታ ራሱ ይሄን መንግስት እናስወግዳለን ነው። ምናልባት ምን ማለት ነው? የፖለቲካ ፓርቲ የመሰረትከው ተቃዋሚ የሆንከው ችግር አለ። ያን ችግር ለመፍታት ምስሉ ችግሩ ከተፈታ ራሱ ከማስወገድ ወደኋላ አንልም ካልክ አጀንዳ ወይም ደግሞ ተልእኮ ሌላ ነው ማለት ነው። ተልእኮ ሌላ ነው ማለት ነው። ወርቅ ቢነጠፍለትም እናስወግዳለን ካልከኝ አንተ ምን ልታነጥፍ ነው?
ይሄን ህዝብ ማወቅ አለበት። አትጠይቀኝ ምናምን የሚባል ነገር የለም። ሳትጠይቅ መንቀሳቀስ የለም። ትጠይቃለህ፣ ታስረዳለህ። እኔ ጥያቄ ስለሆነብኝ ምናልባት በዚያው ይሄ ለሁላችሁ ነው። ስለዚህ ሁለት የሀሳብ ልዩነት ያላቸው ሰዎች እናንተ መጠየቅ አለባችሁ። እንደው ባትጠይቁ ነው ባልጠይቅ ነው ጤና የመጠራጠር ያለባችሁ። የሰማይና የምድር ያህል በፕሪንሲፕል ደረጃ ልዩነት ያላቸው ሁለት ፖለቲካ ፓርቲዎች ወይም ፖለቲከኞች አንድ ላይ ሆነን ሲሉ በምን ጉዳይ ተስማማችሁ ብላችሁ አትጠይቁም እንዴ? ዝም በል ምን አገባ ማለት እኮ መብት የለውም። አንተና እኔን ለማስተዳደር ነው የሚመጡት። ሀገርሽን ለማስተዳደር እየመጡ ያሉ ሰዎች ናቸው። ዝም በል በቃ ዋናው ነገር ይሄን በቃ አምታታው በከተማው ቀዝ ምናምን ይሉሃል። ከዛ በኋላ ብቻ 4 ኪሎ እንግባ፣ ከዛ በኋላ እንነጋገራለን። ከዛ በኋላ ምን ታደርገን ነው? ይሄ መመለስ ስላለብን ነው። ህዝብ ደግሞ አብጠርጥሮ ማወቅ ይፈልጋል። ለዛ ነው። ከልብ አመሰግናለሁ ይስሐቅ። አሁን ምንድነው ማድረግ? ይሄ የመጨረሻ ዙራችን ነው። ከአያና ቅድስት አለሽ? እሺ ወደ አያና ሊድና ይሄ የመጨረሻ ዙራችን ነው። የተሰነባበትን እንሄዳለን ማለት ነው። አያና 5 ደቂቃ አለው እንደምን። እሺ ቴዲ ቴንክ ዩ። ደስ ይላል። ዛሬ በጣም የሚገራረም ነገር ነው የምንሰማው። አይ ቲንክ ሙሄ መሐመድ እኔ ስመጣ የብልጽግና ደጋፊዎች አካሄዳቸውን አስተካከሉ፣ ኢንቫይሮንመንቱ ተቀየረ በል ጥሩ ነው። እንደዛም ከሆነ እኔ አልደግፍም ካልኩኝ እኮ አልደግፍም አልኩ እንጂ መደገፍ ኃጢአት ነው አላልኩም። ትክክል ነው። ቢደገፍም ደግሞ በሀሳብ ጥራቱና ሰው የሚስማማውን ነገር አንዳንዱ የራሱ አጀንዳ አለው። የአንድ ብሔር አጀንዳ ይዞ የሚንቀሳቀስ አለ፣ የሃይማኖት አጀንዳ ይዞ የሚንቀሳቀስ አለ፣ የግለሰብ የገንዘብና የጥቅም አጀንዳ ይዞ የሚንቀሳቀስ አለ፣ ሀገርን እንደ ሀገር የማስቀጠል አጀንዳ ይዞ የሚንቀሳቀስ አለ። እንደሚስማማው አጀንዳ ሰው ቦታ መርጦ ቆሞ መደገፍ ትክክለኛ አካሄድ ነው። እኔ ካለው ነገር አንጻር በአጀንዳ የሚቀራረበኝ የለም አላልኩም። ግን እዚህ ሀገር ላይ ደጋፊ ሆኖ ከመቆም ይልቅ ይሄ ወንድማችን ይስሐቅም እንደሚለው ዋር አንድ ጊዜ ዋር እያልኩኝ አይደለሁም። ጦርነት መቆም አለበት፣ አያዋጣንም ነው። ከህዝብ ላይ ዲፌንድ እናደርጋለን የሚሉ አካላት ደግሞ እነሱ ዲፌንድ የማድረግ መብት ማንዴት የላቸውም። ማንዴት ያለው አካል ይሄኛው ነው ብዬ ከመናገር ውጪ እሱ አሁን እንግዲህ ጀዋር ኖዋር ብሎኛል። ከዛ ኖዋር ብለህ ደግሞ ጦር መሳሪያ ከያዘ አካል ጋር ጎን ለጎን ተቀምጠህ ነው የምታወራው። ከነዘመነ ከኋላ ጋር ኢቭን ተሞክረው 20 ምናምን ዓመት ከታወቁት ከቀንደኛው ከነ ስብሐት ነጋ ጋር ቁጭ ብለህ ሽግግር አመጣለሁ ሐሳቡን አልናገርም እያልክ ከዛ ኖዋር ነው ምለው ብትለኝ ታስቀኛለህ። ማይመስል ነገር ነው እሱ። ችግር የለውም፣ ህዝቡ ያውቃል። በነገራችን ላይ ሁልጊዜ ያታለለዋለሁ ብለህ ማሰብ የማይሞከር ነገር ነው። እሱም መቶ ይሻላል። መሐመድ አይ ቲንክ የዋህ አድርጎ ህዝብን መቁጠር ትክክል አይመስለኝም። ሰው ያውቃል ማለት አንዴ ኦሮሞ ትሆናለህ በወሎ ታከ፣ አንዴ አማራ ትሆናለህ። ፋንታሁን ዋቄ ኮፒካት የብብት ውስጥ የተደበቀውን አጀንዳ ህዝቡ ማያይ እንዳይመስል በደንብ ነው የሚያውቀው። ምንም ያው አቅም የለም ብሎ ዝም ብሎ ይተዋል እንጂ ከኋላ ያለው ድብቅ አጀንዳ ከዚህ ይዛ ተንጠላጥዬ ልክ ፋንታሁን ዋቄ እንትና መሰረትን ነው ማናት ማዛን ውጡ እንዳለው አማራውም ጋር ስትመጣ ውጡ ባይነህ፣ ኦሮሞም ጋር ስትሄድ ውጡ ባይነህ፣ ሁሉን አስወጥተህ አንተ ደግሞ ምን ይዘህ መቀጠል እንደምፈልግ ለየትኛው አጀንዳ ይጠቅሙኛል የምትላቸውን አካላት በዥዋዥዌ ላይ ሆነ እንደምትደግፍ ይታወቃል። ግን ይሄ በኢትዮጵያ ውስጥ መቼም ተቀባይነት የማይኖረው ፍጹም ቦታ የማይኖረው ጽንፍ በመሆኑ ህዝቡ ያው ተስፋ የሌለው ህልም እንደሆነ ስለሚያውቅ ዝም ብሎ ያው ጫዋታን ያዳምጣል ማለት ነው እንጂ ያስከው ኢንትረስት የምን እንደሆነ ኢትዮጵያ ውስጥም መቼም ዋጋ ሊያገኝ የማይችልና ተቀባይነት ሊኖረው የማይችል ኢንትረስት እንደሆነ ይታወቃልና ሰርቭ ያደርጉኛል ብለህ የምታስባቸውን አካላት ከዚህም ከዛም እየመረጥክ እነሱንም ከማባቀስ ውስጥ ያ ኢንትረስት ወደ ላይ ይወጣል ከሚል ተስፋ ነው። የለም እንደዛ አይነት ነገር የለም። ህዝቡ በጣም ነቅቷል። እንኳን እንደዚህ አይነት የህልም እንጀራ አይደለም ከዚህ በፊት ተንተፋትፈው የግል ደጋፊዎቻቸውን ያከማቹት ሰዎች ራሱ መያዣ መጨበጫው ጠፍቷቸዋልና ይሄ መልሞስመሱን ትቶ ይልቁን ጥርት ያለ እኩልነትና የሀገር ወደፊት ላይ ተስፋ ያለው ነገር ብንነጋገር ያዋጣናል ብዬ አስባለሁ። ሌላኛው መጨረስ ምን ያህል ዋጋ አለው የሚል ነው። መጀመር ማንም ሰው ሊጀምር ይችላል። መጨረስ በጣም አስፈላጊ ነገር ነው። እኔ በዚህ ዘመን አንድ ከታዘብኩት ነገር
የመጨረስ ፕሮጀክቶች ከዚህ በፊት የተጀመሩ አዲስ የሚጀመሩ በንፋስ ፍጥነት ሲጨረሱ እያየ ነው። እና መጨረስ የራሱ የሆነ ቫልዩ አለው። እኔ እኮ ዛሬ ኒውክለር ፕላንት ጀምራለሁ ብል ጀምራለሁ ነው። በነገራችን ላይ ብዙ ሰው የማያውቀው በ15ኛው ክፍለ ዘመን አቡን አልክ ብለውን አሌክሳንድሪያዎች ከግብፅ ማለት ነው አጼ ዘርዓ ያዕቆብ እንትኑን ግድብ አባይን አዞራዋለሁ ብሎ ነበር። አስፈራርቶ ነው አቡን የተላከለት በ1450 አካባቢ ማለት ነው። ብዙ ሰው አያውቅም። እና አጼ ዘርዓ ያዕቆብ ከአብይ ጋር ልታወዳደረው ነው ጨርሶ ግድቡን ካስመረቀው መሪ ጋር አይደለም። ያኛው አስፈራራበት አቡን እንዲላክለት። ድርሻ አላቸው በእርግጥ ፕላኑን የነደፉ ሰዎች፣ የጀመሩ ሰዎች፣ በመሃል ለመስራት የታገሉ ሰዎች። መጨረስ ግን ትልቅ ዋጋ ያለው ነገር እንዳያልቅ ደግሞ የተደረገውን ጥረት የተደረገውን ግፊያ ስታይ ቫልዩን ስጠው፣ ክሬዲቱን ስጠው። ጉለት ያለበት ቦታ ጉለት አለ ማለት ትክክል ያልሆነ አካሄድ ህዝብ ይታዘባል እኮ አንተ እዚህ ላይ ሆነ ክሬዲት የማትሰጥ ከሆንክ ሐሰት ከሆነ የምትናገረው ሐቅ የምትበላ ከሆንክ ነገ ለእንዳንተ አይነቱ አካል ማን ነው ወንበር የሚሰጥ? ሀገርን የሚያክል ነገር ያውም ደግሞ ህብረ ብሔራዊ የሆነ ሰፊ የሃይማኖት፣ የባህል፣ የቋንቋ መሰባጠር ያለው ህዝብ ለአንተ አሳልፎ እንዴት ይሰጥሃል? በሐቅ ማታምን ከሆንክ እና ራሳችሁ ኢንቴግሪቲያችሁን እያስሞከራችሁ ነው። ሌላኛው ያው የቴይለር ስዊፍት ደጋፊዎችም እንትና የማን ነው የቴዲ አፍሮ ደጋፊዎችም ዝፈኑ ብትላቸው ድምጻቸው እንዴት እንደሚያስጠላ ማየት ትችላለህ። እና እዚህም ላይ ያለው የጀዋር ደጋፊ ወንድማችን የእሱን ያህል ያው ፖለቲካው ስለማይገባው መንግስት ከሌሎች ሀገሮች ጋር ሲሰራና የአንድ ብሔር ታጋይ ነኝ የሚል ሰው ከሌሎች ሀገሮች ኢንትረስት ጋር ሲሰራ ልዩነቱን አያውቅም። መንግስት እንደ መንግስት ከማንኛውም ሀገር ጋር ለውስጣዊም ለውጭም ጉዳይ የመስራት ማንዴት አለው፣ መብት አለው። ታጋይ ነኝ ብለህ የወጣ አካል ግን ከሌላ ሀገር ኢንትረስት ጋር ስትሰራ የሀገር ክህደት ተብሎ የሚቆጠርበት አመክኖ አለው። ውክልና፣ የህዝብ ውክልና ስለሌለህ ማለት ነው። እና እቺን ያው እንደ ትምህርት ያዟት ለማለት ነው። ቴንክ ዩ ሪኩዌስት ለወጣ ስል ስለሆነ የመጣችሁት ነገ ከነገ ወዲያ እንገናኛለን። አያና ቴንክ ዩ። ከአያና ቀጥሎ መሐመድ አለ። እየነዳ ከሆነ ቅድስት ታወራና ግን ቅድስት መሄድ ከፈለጋች ችግር የለውም መቅደም ትችላለች። የቅድሙ ትሬንድ ከሄደች ማለት ነው። አይ ካልክ ትቀጥላለህ። ኦኬ ኤኒዌይስ ማውራት የምፈልገው ስላለ ጉዳይ ነው። ስለ ይሄ ምንድነው የሚባላሉ ይሄ ለጎናቸው መጎሰሚያ ሰይጣን የተመደበላቸው ሰዎች የሚያወሩትን ወሬ መቀበል አልፈልግም። ኢትዮጵያ የጋራችን ነች። ኢትዮጵያ ስለ ኢትዮጵያ ስናወራ እናንተ የምትፈልጉት የጨቀየ የፖለቲካ ዲስኮርስ ውስጥ ሰዎች እንዲገቡ የምትፈልጉ ከሆነ የለንም እዛ። ከዛ ባሻገር የግድቡ ጉዳይ የኢትዮጵያኖች መሆኑን እንመሰክራለን። የኢትዮጵያኖች ነው ስንል የኢትዮጵያኖችን ግድብ ያስጨረሰው አካል ማን ነው የሚለው ይታወቃል። በልኩ ማግኘት ያለበትን ነገር ያገኛል። በልኩ ማግኘት ያለበትን ነገር ስንሰጠው አይ ልኩ አነሰ የምትሉ ከሆነ አሰፍታችሁ አልብሱት፣ ልኩን ፈልጋችሁ ማለት ነው። ከዛ ችግር የለብንም። ልክ የትራንስፖርት ተከፍሏችሁ ሄዳችሁ አጓጉባችሁ እንደምትመለሱት በየቦታው ሄዳችሁ ባነር ይዛችሁ እንደምታራግቡት አሁንም ሄዳችሁ የምትሰሩትን ስራ መስራት ትችላላችሁ። ችግር የለብንም። ኢትዮጵያ ትቀጥላለች። ጀዋር መሐመድን ከአማራ ብሔርተኞች ጋር ስላየነው እንዴት ከአማራ ብሔርተኞች ጋር ይሆናል ብሎ የሚያለቃቅስ ከዛ መልሶ ደግሞ ጥሩ ሀሳቢ ጥሩ አማርኛ ስለተናገረ ስለ አማራነት ከኔ በላይ ለማወቅ የቻለ አስመስሎ የሚያወሩ ሰዎችን እዛው ለማያውቃችሁ ታጠኑ። አርሲ እና ባሌ ተወልጄ አድጌያለሁ እያልክ የአርሲና የባሌን ማህበረሰብ ባገኘው አጋጣሚ የራስን የፖለቲካ ዲስኮርስ እየሰራህበት እዚህ ጋር መተህ ደግሞ ጆሃር ለምን ተደገፈ? በነገራችን ላይ ጆሃር ኢሪሌቫንት መሆንህን ስለሚያውቅ ነው። ይህን እነግርሃለሁ በቴዲ ፊት ማለት ነው። ዩ አር ኢሪሌቫንት ፎር ጀዋር መሐመድ ሚስተር አያና። እንደዚህ መተህ ኤቭሪ ነገሮችን እንደዚህ ብለን ከዚህ ጋር ተነጋግረን እያልክ መሀይሞችን ሰብስበህ የምታስጨበጭበውን እዛው መሀይሞችን እና ፍየልና ከብትረኞችን ሰብስበህ ማስጨፈር ትችላለህ። አያና ኪንግ የሚልሁ ማለት ነው። ከዛ ውጪ እያንዳንዷን መሰራትን ኮንስፓሬሲ እናውቃለን። አንተ አብይ አህመድ እያልክ የምታሽቃብጠው ምን ፈልገህ እንደሆነ እናውቃለን። ያንን ነገር ለማስኬድ አሁን ምን አይነት ትርክት እየፈጠርክ እንደሆነ እናውቃለን። ፎር ዘ ላስት 6 መንths ስከታተልህ ነበረ። ጀዋር መሐመድን
ከመላው የኦሮሞ ህዝብ ገፍተህ የአርሲና የባሌ እና የሐረርጌ ኦሮሞዎች አሴት ብቻ ያለው አድርገህ ከማንም ጋር የሄድክ የምትሰራውን ነገር በደንብ ስለማቅኔ አይ ዶንት ሃቭ ኤኒ ፕሮብለም። ከዚህ በፊት እኔ አማራ ነኝ ብዬም አላቅም፣ ኦሮሞ ነኝ ብዬም አላቅም። እንዳንተ ሳድግ አማራ ሁኛለሁ ብዬ አልዘፈንኩም። አሁንም ደግሞ አከማከም አላልኩም። እኔ ወለየ ነኝ። ስለ ወሎ ማወቅ ከፈለክ ሂድና ባናተ ተተክለህ ታሪኩን ማጥናት ትችላለህ። ባናተ ተተክለ የሚለው ፖለቲካ ይነገር አይደለም፣ አስወግደው። ኤኒዌይስ አውል ፑል ዳት በካድሬዎች ቋንቋ ማለት ነው እንስበዋለን። ከዛ ባሻገር ግን እኔ እዚህ ቴዲ ቤት ከመጣሁበት ጊዜ ጀምሮ አማራ ነኝ ብዬ አላቅም። ስለ አማራነትም ደግሞ ዲቴል ያወራሁበት ጊዜ የለም። ቢኮዝ መድረኩ ላይም በዛ አይነት መልኩ አውርተን ስለማናቅ ማለት ነው። ከዛ ውጭ ግን ከስር ያሉ ደጋፊዎችን ለማስደሰት ይሄ ኢጎ ማሳጅ የምታደርገውን ነገር ብታቆም ነው። ስለ ኢትዮጵያ ነው እያወራን ነው። ቴዲ ቤት የምመጣው ስለ ኢትዮጵያ ለማውራት ነው። በነገራችን ላይ ስለ ኦሮሞ፣ ስለ አፋር፣ ስለ ሶማሌ፣ ስለ ምናምን የሚወራበት ቤት ውስጥ አልገባም። ቢኮዝ እኔ ቅርጫት ውስጥ ገብቼ መኖር ስለማልፈልግ ማለት ነው። አላደግኩበትም። ከዛ ባሻገር አንተ የምትገዛው የፖለቲካል ዲስኮርስ ይኖራል። የምትገዛውን የፖለቲካል ዲስኮርስ ትገዛለህ። ቴዲ የሚፈልገውን ይገዛል። ቴዲ የሚገዛውን ተከትሎ ሊሄድ ይችላል። ቴዲ በእኔ ጫማ ውስጥ ስላልገባ ቴዲን እመጣላበት ምክንያት የለብኝም። አያና በእኔ ጫማ ውስጥ እኔ በአያና ጫማ ውስጥ ስላልገባሁኝ አያና እኔን ባገኘበት ይሄ ሎጂካል ፋላሲ ኮሚት እያደረገ የራሱን ደጋፊዎች የሚያስጨፍርበት መድረክ አይደለም። ለስድብድብ ከሆነ በዚህ እድሜ አልመጣም እዚህ ቤት ቤዚካሊ ማለት ነው። ኢትዮጵያ እንዴት ትሆን ነው? ከፊሉ ተርባለ ይችላል። ገብቷል? የምታውቀው ነው ቴዲ። ከፊሉ ተርባለ ይችላል። ኦኬ፣ ከፊሉ ተርባለ ይችላል። አሁን ላይ እንኳን አሁን ባለንበት ኮንቴክስት ቅድም ቴዲ ስትናገር ነበረ። ሐዋሳ ዩኒቨርሲቲ የነበረ ተማሪ እግሩ የተቆረጠ ታስታውሳለህ? በኢህአዴግ ጊዜ በቲፒኤልኤፎች ቆረጡ ተብሎ ፖለቲካ ሲሰራበት የነበረ አሁን እኮ ቤት ቁጠረው ከዛ በላይ እኮ አሉ። ሰሞኑን ላይ ይህም ሚዲያ ላይ ምናምን እጁን ተቆርጦ ምናምን እንትን የተደረጉ ፖስት የተደረጉ ነገሮች አሁን በህዝብ ስቃይ ላይ ፖለቲካ መስራት አለብን ብዬ አላምንም። ማንንም ሰው ኮስችን አደርጋለሁ በዚህ ጉዳይ ላይ። ጀዋር መሐመድ በኢትዮጵያ ህዝብ ላይ ቁማር ሲሰራ ካየሁት እኔ ጀዋርን እኮ አላመልክም። እኔ ማመልከው የፈጠረኝን አምላክ ነው፣ የሰው ልጅ አላመልክም። ነገር ግን ሀሳቡ ከተመችን ሀሳቡን ትደግፋለህ። ሀሳቡ ደግሞ የሚጣል ነገር ካለው ትጥለዋለህ እንጂ ሁል ጊዜ ጆሃር ኪንግ እያሉ እንደሚሉት አያና ኪንግ እያሉ እንደሚሉት ሰዎች አይደለሁም። እኔ የራሴ የሆነ የሞራል ግራውንድ አለኝ ለህዝብ የሚጠቅም። እኔ የጀዋር መሐመድ ከኢትዮጵያኖች ጋር ቁጭ ብሎ ማውራት ትልቅ ለውጥ ብዬ ነው የማምነው ቴዲ። ምክንያቱም በሁለቱም በኩል ያለው ነገር ምንድነው የልጁን አቅም ከመጠቀም ይልቅ በሆነች እንትን ውስጥ አስገብቶ ያኛውም ይሄኛውም ድንጋይ መወርወር ነው የሚፈልገው። ያንን ስቴፕ አፕ አድርጎባቸው እነሱን አውትስማርት ሲያደርጋቸው ደግሞ ምናደርጉ ይሄኛው ካርታ ይዞ የሚዞረው ነው። ወሎን ለመጠቅለል እኮ ሲዶሊት እኮ የሚውል እኮ ነው። አሁን መጥቶ ወለይን ትላለህ ምናምን ይላል። ካርታ ይዞ የሚዞር ነው። እኔ ደግሞ ኢትዮጵያ አንገቷም ወገቧም ሳይቆራረጥ ኢትዮጵያ እንድትሆን ነው የምፈልገው። ካርታ ተሸክሞ ከመሄድ ጋር ምንም እንትን የለኝም ነው። ጀዋር ደግሞ ያንን አያደርግም እስከማውቀው ድረስ። እሺ ቴንክ ዩ መሐመድ። ቅድስታችን በጣም አሪፍ እንቀጥለዋለን። ምናልባት ቅድም መሐመድ ሲያነሳ ጃልመሮን እና ጆሃርን የማገዳደል ምናምን የሚል እንትን አንስቶ ነበረ። አክቹዋሊ እኔ ሀሳቡን ያነሳሁት ምንድን ነው፣ እኔ በኢትዮጵያ ፖለቲካ ውስጥ ሰዎች እንዲገዳደሉ አልፈልግም። ምክንያቱም ለምሳሌ እኔ ጆሃርን የማልደግፍበት የምስኪን ሰዎች ደም እንዲፈስ ምክንያት ስለሆነ ነው። ምክንያቱም እሱ የቆሰቆሳቸው ነገሮች እኔ የአጫሉን ሞት ዓመት ሲከበር ሁልጊዜ ምንም የማያውቁ አርሲ ውስጥ ይኖሩ የነበሩ አማሮች በማንነታቸው ምክንያት ደማቸው የፈሰሰበት ነው እና ልክ የእሱ ሞት ዓመት ሲከበር ማንም ያላስታወሳቸው፣ ምናልባትም አንዳንዱ የት እንደተቀበረ ራሱ የማይታወቅ ሰው ማንነቱን አንዳንድ ቦታ ላይ ሃይማኖት መሰረት ተደርጎ የተገደሉ ሰዎች ደም የሚታወስበት ስለሆነ እኔ ከጆሃር ጋር የተለየ ጥላቻ የለኝም። ግን እኔ በኔ አረዳድ አሁን ያለው የጆሃር ፖለቲካ የኦሮሞም የፖለቲካው እንትን አያስተናግደውም። ኢቨን ኢፍ ጫካ ያለውም ጭምር ተቀብሎ ከጆሃር ምክረ ሀሳብ ወስዶ ምናምን ለማድረግ
አሰላለፉ ከሱ ጋር እንደማይሆን ምንም ጥያቄ የሌለው ነገር ነው። ዛስ የኔ ያረዳድ ነው። እንደገና በዚህኛው በኩልም ስንመጣ በተለይ ወደ መንግስት ጋር ያለው ኦልሬዲ ጀዋርን ነጥብ አስጥሎታል ብዬ ነው ማስበው። ምክንያቱም ለውጡ እንደመጣ አካባቢ ጀዋር እንደፈለገው እንዲናገር ለቀውት ከዛ በኋላ ሐረር፣ ድሬዳዋ ለማና ዶክተር አብይ ሲሄዱ አይታችሁ ከሆነ ጀዋር ልጃችን ነው እንደዚህ ነው ምናምን እያሉ ሰውን እያሰባሰቡ ሲጠይቅ አይ ቲንክ የመሰለው እሱ እነዚህ ሰዎች ፈርተውኛል፣ ስለዚህ ዜግነቴን ልመልስና መጥቼ ብወዳደር በቀላሉ እኔ ጠቅላይ ሚኒስትር መሆን እችላለሁ ብሎ ዝም ብለው ለቀቁት። ሄደ፣ ተጫወተ፣ እንትኑን መለሰ። ከመለሰ በኋላ እንዴት ከጨዋታ ውጭ እንዳደረጉት አካሄድ አሁን በኢንሲደንቶች አሉ። አንተ ምንም ሁላችን የምናውቃቸው አይደለም። እንደ ላስት 7 years የተካሄዱ በአንድ ሰው ላይ መደፍደፍ ትክክል አይደለም። ጀዋር ያስገደላቸው ብሎ መናገር የራሱ የሆነ ሳይድ ሊያሲ ስለሚችል ያን ነገር ብታስተካክለው እሷ አይታወቅም ማን እንደሆነ እዛ ውስጥ ያለው ኦርኬስትሬት ያደረገው አካል ማለት ነው። ኦኬ ይሄ የፖለቲካዊ ንግግር ነው። በመልስ ምት ሊስተካከል የሚችል ነገር ነው። አጸያፊ ነገር አይደለም። ሰው መወቃቀስ ያለ ነገር ነው፣ ወይም ደግሞ ማሳጣት ያለ ነገር ስለሆነ ምንም አጸያፊ አንተ አላደረገውም ማለት ትችላለህ፣ ምንም ችግር የለውም። በእኔ መረዳት ግን ግድያዎቹ ከመፈጸማቸው በፊት በየቦታው እየዞረ ሌሎችን ከዛ አካባቢ ሰዎች ማስወጣት እንዳለባቸው አንድም ሰው የነሱ ከዚህ በኋላ ኦሮሞ ወደ ስልጣን መጥቷል፣ ይሄን ስልጣን ለመንካት ማንም ቢነሳ አንገቱን በመንጫ ነው የምንለው እያለ ፕሮቮክስ ያደርግ ነበረ። በዚህ የተነሳ ደግሞ እሱን የሰሙት አካላት ምን እንዳደረጉ ይሄ የማይካድ ነገር ነው። አንተ አላደረግም ልትል ትችላለህ። እኔ ግን ደግሞ ኢሚዲየት ፋሚሊ በዚህ ጉዳይ የተጎዳ ቤተሰብ ስላለኝ ምን እንዳደረገ ስለማውቅ ነው። ስለዚህ እኔ ያኔ በመጣው ለውጥ ሰዓት በተሰጠው ድል ሀገሪቷን አንድ ለማድረግ ሰላማዊ የፖለቲካ ሽግግር እንዲኖር ሰላማዊ የሆነ ማህበረሰብ እንዲኖረን ያደረገው አስተዋጽኦ የለም ብዬ ነው የማስበው። አሁን ተመልሶ መጥቶ ሀገሪቷ አደጋ ላይ ነች ኢትዮጵያ የምትባል ሀገር ምናምን ሲል እኔ የማምንበት ምንም ግራውንድ የለኝም። እንኳን እኔ በቀደም ዕለት አይተህ ከሆነ ከገዱ ጋር አንድ መድረክ ላይ ቆመው ጀዋርን የሀገር ሀሳቢ ሆኖ ማየት አለ በጣም ነው የሚገርመው አለ። ገና አላመኑትም እነሱም ራሳቸው ማለት ነው። ስለዚህ ለዛ ነው የኦሮሞ ፖለቲካ አሁን ላይ ጀዋርን አምኖ አያስተናግደውም የምልህ። ጭራሹኑ ምን ሆኗል አሁን ሄዶ ያው የፈረደበት የአማራ ፖለቲካ የሚያምጁን የሚሰድበት ስለሆነ የፋኖ ደጋፊ ሆኖ መጥቷል። ስለ ፋኖ ነው 24 ሰዓት እያወራ ያለው። ከሌሎች ኃይሎች ጋር ስለ መስራት ነው እያወራን ያለው። ስለዚህ እዚህ አካባቢ ያለው ነገር ጫካም ያለውም እዚህ ስልጣን ላይ ያለው በቃ ከዚህ በኋላ አንተና እናስተናግድም የሚል ወጣቱ ደግሞ በአንድም በሌላም መልኩ ደግሞ እሱን ተከትሎ ምን አይነት ነገር ውስጥ እንደገባ በተለያዩ እንትኖች ሲናገሩ ሰምተናልና አይሽ ጥሩ ቢሆን በጣም ደስ ይለኛል። እንዳልከው በጣም መለወጥ ያለውና እንደው ስም ማጥፋት ተደርጎበት ከሆነ ጥሩ ነገሮችን ሰርቶ ያሳየን። እንዳልኩ ከዚህ በፊት ያመጣቸውን ትርክቶች እስኪ ቀልብስልን። ቀላል ነው አይደል? ቃል ይገላል እንደገና ያክማል። እስቲ ቀልብስልን። ይሄ ውሸት ነው። ይሄን ነገር ፕሮሞት ስናደርግ የነበረው እንደው ለጊዜያዊ ስልጣን ብለን ነው። እነዚህ መጽሐፎች እነዚህ ሐውልቶች የቆሙት ስህተት ናቸው፣ ኦሮሞን አይወክሉም ይበለን እስቲ። ያን ጊዜ ሁላችንም ባመን ነው። እንደው በጣም ትንሹ ልንገር፣ በዛ ሰዓት እሱ ያድርገው ማያድርገው በምክንያት ለፈሰሰው ደም ይቅርታ ይጠይቅ እስቲ ማለት ከዚህ ይጀምራል እኮ። በድለናችኋል። በእኛ ፖለቲካ ያለመረጋጋት ምክንያት ሰዎች ሞተዋል፣ ታርደዋል፣ ደማቸው ፈሷል፣ ግፍ ተፈጽሟል። ይሄ የሁላችንም የታሪክ አካል ነው። ምን አለበት ብሎ በዚህ ይቅርታ ጠይቆ ቢያሳየን። እኛ ምንም ከማንም ጋር አልቆረብንም። የኢትዮጵያ ሕዝብ ሁሉንም በይቅርታ ነው ያለፈው። ዛሬ ብልጽግና ላይ ያሉ ሰዎች ትላንት የኢህአዴግ ውስጥ የነበሩ ሰዎች ናቸው፣ ገዳይ ናቸው፣ አፈናቃይ ናቸው። እንደው የፖለቲካ ዙሪታችን በጣም አደገኛ ስለሆነ ሁሉንም ጠቅልለን ለህወሓት ሰጠን እንጂ በየቦታው ሲዘርፉን፣ ሲገሉ፣ ሲያፈናቅሉ መከራ ሲያሳዩ የነበሩት አሁን ብልጽግና ውስጥ ያሉ ሰዎች ናቸው። እነሱንም ተለውጠናል ሲሉ
ብሎ ተቀብሎ ይቅርታ አድርጎ የሄደ ህዝብ ነው። ግን ቢያንስ ይችን ትንሿን ነገር የምትተናነቀውን ነገር እንትን ይበላት ለማለት ነው። ቴንኪዩ መሐመድም ከታች ያለውም ወንድሜ ቴንኪዩ። ሰላም ሁኑ። ቅድስታችን ቴንኪዩ። እሺ የጀዋር ደጋፊ በጀዋር ፕሮፋይል ይዛቅ 99 ያንተ ነው። አመሰግናለሁ። እህታችን አያና ወጣ፣ በሱ ላይ ሀሳብ ነበረኝ። በጣም ማንሳት የምፈልጋቸው ነገሮች ነበሩኝ፣ ግን ለአውዲየንሱ ጥሩ ነገር እንዲሆን አንድ ሀሳብ መናገር ፈልጋለሁ። ይህ ወንድማችን ላለፉት በትግሉ ጊዜ በቄሮ ጊዜ ኦሮሞ ሰው በሚፈልግበት ኢትዮጵያኖች ሰው በሚፈልጉበት በጨለማው ዘመን አልነበረም። አንድም ክሬዲትም በሚዲያ ሆነ በሰላማዊ ሰልፍ ኦሮሞ በሚገኝበት አማራ በሚገኝበት በፖለቲካ በቲፒኤልኤፍ ዘመናት ያኔ በጭንቁ ዘመናት አያናን አይተነው ሰምተነው መናቅም ከነጋ በኋላ ሮጦ የመጣ ሰው ነው። ዛሬም ወላዋይ ጨዋታ ነው የሚጫወተው። ይህ መንግስት እንኳን ቢወድቅ በእኔ እንዳልጠየቅ በሁለቱም ብላ ነው የሚጫወተው። በዚህ ተቃዋሚ ጎራም ይጫወታል፣ ከመንግስቱ ጎራም ይጫወታል። ካሸነፈው ጎራ መሄድ የሚፈልገው። ስለዚህ አሁን ስልጣን ላይ ያለው መንግስት ጥቅም ያለው እሱ ስለሆነ አብዛኛውን ግን የሚያጋድለው 67% ወደ መንግስት ነው። ስለዚህ የእሱን ነገር በዚህ ይለፈውና እህታችን ቅድስት ወጣች። እሷም መርጦ አልቃሽ ናት። ሟች ነው። ሰው የሚሞት ሰው ያሳዝናል። ግን መርጣ ስታለቅስ በጣም በሚያሳዝን ሁኔታ ለአጫሉ በሞተ ለአጫሉ እንኳን ያሳዝናል። ያ ጥሩ ሰው አላለችም። በአጫሉ ሞት ጊዜ ለሞቱ ሰዎች ብቻ ነው አጫሉ እንደተገደለ ረስታለች። ማን ይግደለው ማን ለሱ እንኳን ጥሩ ሰው ነው የሞተው። ምክንያቱም ለይታ ነው የምታለቅሰው። ማልቀስ ለምትፈልገው ኃይል ብቻ ነው የምታለቅሰው። ሁለተኛ ደግሞ ከዛ በኋላ ኢትዮጵያ ውስጥ ከአጫሉ ሞት በኋላ ኢትዮጵያ ውስጥ በጦርነት ምክንያት በሚሊዮኖች ደሞች ፈሷል። ብዙ አካል ጉዳተኞች አሉ። በየቦታው ኃይለኛ ብዙ ችግሮች አሉ። መናገር አትፈልግም። እሷ ከምትፈልገው ሰው ጋር ከምትፈልገው ፖለቲከኛ ጋር የሚገናኝ ሟች ብቻ ነው የሚያሳዝናት። ከምትፈልገው ጀዋርን ፖለቲካ ማበላሸት ስለምፈልግ ከጀዋር ጋር የተገናኙ ሟቾች ካሉ የነሱ ሟቾች ብቻ ያስለቅሳታል፣ ያሳዝናታል። ሌላ በአብይ ምክንያት ላለፉት ዓመታት በኢትዮጵያ ውስጥ በእርስ በርስ ጦርነት በሚሊሻ በፖሊስ የተረሸኑት በአገዳ ሳይቀር በቴ ኡርጌሳ ሳይቀሩ በአደባባይ ሲረሸኑ አይታያትም። በጣም ምርጥ ሰዎች ሲገደሉ የነበሩት አይታያትም። እሷ የማትፈልገው ሰው ጋር የተገናኙ ሟቾች ብቻ ነው የሚታያት። ከእንደዚህ አይነት ሰዎች ጋር ነው በጣም የሚገርመው ፖለቲካ የምናወራው። ሌላው እኔ ማውራት የሚፈልገው ነገር ምንድነው? አብይ ስልጣን ላይ የያዘው በቄሮ ትግል ነው። ቄሮ ኤምባሳውን ደርሻ ይወስዳል። ሁሉም ትግል ውስጥ አለ። ግን በዛን ጊዜ ላለፉት ወጥቶ ሚዲያ ላይ ከስብዓት ነጋ በበለጠ ሚዲያ ላይ ወጥቶ ጌታቸው ረዳ ቄሮዎችን ምን ብሎ ሲገልጽ ነበር? ፋናት ላይ ወጥቶ እነዚህ አጋንንቶችን ወደ መጡበት የምንመልሰው ቄሮዎችን ነው የሚለው። ያድልኝ ዛሬ እጅ በእጅ ተጨባብጦ አብሮ የሚሰራው አብይ አህመድ ሂዝ ናይስ ሂዝ ስማርት በጣም ምርጥ ሰው ነው። እነ ጀዋር መሐመድ የኢትዮጵያ ፖለቲከኞች እስቲ ሰብሰብ ብንበል ከጦርነት ከመገዳደል ይልቅ ችግራችንን በጠረጴዛ ዙሪያ መወያየት እንጀምር፣ እንቀራረብ፣ አብረን እንስራ ሲሉ ሴጣኖች ናቸው። እንዴት አድርጎ ቁጭ ብለው ያወራሉ ብለን እንቃወማለን። ትላንትና ጌታቸው ረዳ ቄሮን እንደዛ ሲሳደብና አጋንንት ብሎ ስም ሲሰጥ የነበረ ከአብይ ጋር ሲሰራ የህዝብ ተወካይ ነው፣ የትግራይ ህዝብን ይወክላል። ከቲፒኤልኤፍ ውስጥ የተገነጠለ ኃይል አብይን የሚደግፍ ነው። ከቲፒኤልኤፍ ውስጥ የተገነጠለ አብይን የሚቃወም ደግሞ ከነጀዋር ጋር ካወራ ኧረ ተው፣ እኛም እኮ ትንሽም ቢሆን ፖለቲካ እንችላለን። ልክ በጀዋር ደረጃ እያና እንዳለው በጀዋር ደረጃ ባልሆንም አንዴ ቃለ ፖለቲካ ይገባናል። ስለዚህ እኛ እናቀላቸዋለን። እኛ ብቻ ነን ሁሉንም ነገር አጣመን። እኛ መስማት የምትፈልጉትን ነገር ብቻ አይደለም፣ እኛም የሚገባን ነገር አለ፣ ሀቅ አለ። እዛች ሀገር ላይ የተጣመመ ነገር አለ። ትናንትና የምናውቃቸው እመናምናቸው ታጋዮች ተገደዋል። እነ ለማ የሉም፣ እነ ገዱ የሉም። ለማ ቲም የሚባለው ቡድን በብሉ ፈርሷል። አብይ አህመድ ጓደኞቹን እንኳን ሳይቀር በልቶ ጨርሷል።
ከውጭ የመጡትን ኢትዮጵያ ሊረዱና ሊያሻግሩ የሚፈልጉትን በሙሉ መልሶ አባሯል። አገሪቷን ብቻውን ይዞ ለምን አብይ እንቃወማለን? ከአብይ ጋር ሆኖ እሱን የሚቃወሙትን አስሯል፣ ከሀገር አሰድዷል። ስለዚህ አገሪቷን ለማዳን ከሚሰሩ ሰዎች ጋር ከየትኛውም ኃይሎች ጋር ለመስራት ለመወያየት የሚያስፈልገው ታይም አሁን ነው እያምናለሁ። ቴዲ ለሰጠኝ እድል በጣም በጣም አመሰግናለሁ። ቴንኪ ሶማች ከልብ አመሰግናለሁ ይስሐቅ ስለ ጨዋነትህ ቤቴና ኮዳ ምታሳበን ስለሸጥክ እግዚአብሔር ያክብርልኝ። መሐመድን እናንተን ላሰናብታችሁ። ያው ባህላችን ነው፣ ሰው እያወራ ጥሎ አይኬድም። ከዚህም ነውር እንዲማሩ ነገራቸው። ቴንኪ መሐመድ። እሺ